ጆጅልባቢስት ህይወት ፈተና ናት። መውጣት፣ መውረድ፣ መውደቅ፣ መነሳት፣ መሄድ፣ መመለስ ሁሉም የህይወት ውጣ ውረዶች ናቸው። ተመርቄ ቤት ከተቀመጥኩ ወራቶች አለፉ። ተመርቆ ከመቀመጥ በላይ ምን እንደሚያስጠላ ታውቃላችሁ? የቤተሰብ ሸክም መሆን። ተምሬ ጨርሼ ቤተሰቤን እጦራለሁ ብዬ ያሰብኩ ግን አሁንም ከነሱ እጅ አልወጣሁም። አሁን ግን በጣም መረረኝ። ስለዚህ በተማርኩበት ሳይሆን ያገኘሁትን ለመስራት እቅዳለኝ። መቼም ከመቀመጥ ይሻላል። ግን እሱም ቢሆን አልተገኘም። ጓደኛ አለችኝ፣ አስማህ ትባላለች። በጣም ነው የምወዳት። ጓደኛዬ ብቻ ሳትሆን አብሮ አደጌም ናት። የሚገርማችሁ ብንጣላ ራሱ እኔ ቤት መምጣት አታቆምም። እኔም እንደዛው። እና ስራ እንድትፈልግልኝ ነግሬያታለሁ። እኔ ከቤት መውጣት አስጠልቶኛል። ስለዚህ የስራ ማግኘቱን ጉዳይ ለሷ ትችላታለሁ። ፈጅርን ሰግጄ የመተኛት ልምድ አለኝ። ታዲያ ዛሬም እንደ ልማዴ ተኝቼ ሳለሁ አስማ መጣች። የክፍሌን በር ስትከፍት ራሱ አልሰማሁም። ይስራ፣ አንቺ ይስራ በተኛሁበት ተወዘወዘኝ ጀመረ። አስሚ በአላህ ተይኝ ትንሽ ልተኛበት። ታይዋ እኔማ ስራ አግኝቼልሽ ነበር ስትለኝ ፈንጠር ብዬ ተነሳው። አስማ በአላህ እውነቴን ነው በይኝ። ሃሃ ለዚህ ጊዜማ ትነሻለሽ ባክሽ ስቀልር ነው። ኡፍ ስታቃጤ በዛ ላይ ከሞቀ እንቅልፌ ትቀሰቅሽኛለሽ። በስራው ተናድጄ መልሼ ስሸፋፈን አንቺ እውነቴን ነው ተነሽ፣ እቴቴ የሰራችውን ቁርስ በልተን እንውጣ። ብርድ ልብሴን ከላይ ላይ አሽቀንጥሬ አስማ ላይ ተጠመጠምኩና ሀቢብቲ አንቺን ባይሰጠኝ ግን ምን ሆን ነበር? ወገኛ በይ ታጠቢና ወደ ሳሎን ነይ፣ ቁርስ አቅርባ እየጠበቀችኝ ነው ብላኝ ወጣች። ኡፍ የኔ ውድ ምን አባቴ ላድርጋት? አልጋዬን አነጣጥፌ ተጣጥቤ ወደ ቁርስ ቀረብኩ። አስሚ የምሰራበትን ቦታ ልታሳየኝና ከሰዎቹ ጋር ልታስተዋውቀኝ መንገድ ጀምረናል። የሚገርመው ስራው ምን እንደሆነ እስካሁን አልጠየኳትም። አስሚ ግን ስራው ምንድነው? ሱፐርማርኬት ውስጥ ነው። ሱፐርማርኬት ውስጥ ምን ማድረግ? ካሽር ነው የምትሆኘው። ብታይ ሰዎቹ እንድትስ እንደሚሉ በዛ ላይ ሙስሊም ናቸው። ወይኔ አስሚ የደስታ ታክሲ ውስጥ አቅፌ ሳምኳት። አረ ሴትዮ ሰው ምን ይለናል? ያለውን ይበለና ደግሞ ለሰው ልጨነቅ። ሳምኩሽ እንጂ አልገደልኩሽ። ታክሲ ውስጥ ያለው ሰው ወደኛ ያየን ሾካሾካል። ምድረ ሾካካ። ቆይ ሰው ስለኔ ምን አገባው? ሆ ያልበላኝን ነገር ሳክ ኑሬ የበላኝ ጋር ስደርስ አለቀብኝ ጥፍሬ አለች ተራቿ። የኔ እብድ ይህን እብደትሽን እኮ ነው የምወድልሽ ብላ ከልብ የመነጨ ፈገግታ ለቸረችኝ የኔ ጣፋጭ። የምንሄድበት ቦታ ስንደርስ አስሚ ወራጅ አለ አለች። ሂሳብ ከፍለን ወረድን። ሱፐርማርኬቱ ከልቡ ሱፐርማርኬት ነው። ስፋቱ፣ ጥራቱ ባይሸምቱ ራሱ ማየት ያጠግባል። ከአስማ ጋር ተያይዘን ወደ ውስጥ ገባን። ከዛ የምታጸዳውን ሴት አስሚ እናት ሀጂ የሉም እንዴ አለቻት። አሉ እዚህ ጋር ነው ተቀምጣችሁ ጠብቋቸው ይመጣሉ። የምንቀመጥበትን ጠቁማን ተቀመጥን። ብዙም ሳይቆዩ የሚያምሩ ትልቅ ሰው መጡ። አስማ ከመቀመጫዋ ስትነሳ አብሬያት ተነሳሁ። ሰላም አለይኩም ልጆች መጣችሁ? ወአለይኩም ሰላም። አዎ ይጃት መጣሁ። ማሻአላህ መቼም ስለ ስራ ጓደኛሽ ነግራሻለች አይደል? አዎ ነግራኛለች፣ ጥሩ ሰው መሆናችሁንም ጭምር። አስማ ቆንጠጥ አደረገችኝ። ሀጂም ፈገግ ብለው በጣም ጥሩ፣ መቼም ጥሩ እንደምትሰሪ አልጠራጠርም ኢንሻአላህ። በቃ ጥሩ መጀመር ትችያለሽ። ሰዓት አክባሪ እንድትሆኚ እፈልጋለሁ። ቢያንስ 2 ሰዓት እዚህ መገኘት ይኖርብሻል። እሺ ችግር የለውም ኢንሻአላህ። ፈጠን እያልኩ ነበር የምመልሰው። በባዶ አደረካችሁ አይደል? ቁጭ በሉ የሚጠጣ ምን ይምጣላችሁ ሲሉን አስሚ አይ አያስፈልግም ስለ ሁሉም ሽክራን። አይ እንቢ አይባልም አሉን። አስሚ መቀመጥ አልፈለገችም።
የሆነች ጎንደሬ ነገር ናት። መግደርደር ትወዳለች። እኔ ደግሞ ከፈለኩ አይ ማለት አልወድም። ከዚህ ስትወጣ ብትጮህብኝም ትጮህ ብዬ ወንበሩ ላይ መልሼ ተቀመጥኩና ተቀመጭ በቃ ለኔ ወተት ካለ ወተት ይሁንልኝ ሲል ፊቷ ቀላ። ዞራ ስትኮሳተር አየኋትና እንዴ ምን ሆነሽ ነው? አንቺም የምትፈልጊውን እዘዥና ተቀመጭ አሏት። እሺ ለኔ ሻይ ብላ አጠገቤ ተቀመጠች። ሀጂ ሲሄዱ አንቺ ቀውስ ቆይ አገኝሻለሁ። እንዴ ምን አረኩኝ? ገና በአንድ ቀን ብላ ፈጠጠችብኝ። እኔ ጋብዙኝ አላልኳቸው፣ የራሳቸው ናቸው። ባይሆን እሱን ታዩና እያቸው እስቲ ቸኮሌቶቹን እኔ ወሬ ለመቀየር ነበር። አስሚ ደግሞ እንደተናደደች ናት። ትበያቸው ገለመጠችኝ። ባገኛቸው ታዲያ ልምራቸው ነው። ቸኮሌት በጣም ነው የምወደው። እኔ እዚህ ቤት እየሰራው ቤተሰብ መጦር አይታሰብም። ብሬ በትራንስፖርትና በቸኮሌት ነው የሚያልቀው። ሻይም ወተቱም መጣልን። ሀጂ ግን አልመጡም፣ በዛው ቀሩ። ብታዩዋቸው ውበታቸው፣ ግርማ ሞገሳቸው ከሱፐር ማርኬቱ ይበልጣል። ስወጣ ደግሜ ባያቸው ደስ ይለኛል። ወተት ያመጣችልንን ሴት ሀጂስ አልኳት። ቢሮ ናቸው። ቢሮ አፈጠጡ። አዎ ምን ነው? አይ ምንም ለማመስገን ነው። ሱፐር ማርኬት ውስጥ ቢሮ ምን ይሰራል? አስሚ እንዳልጠይቃት ተናዳለች። ቢሆንም ግን አላስቸለኝም። አስሚ ሱፐር ማርኬት ቢሮ ምን ያደርጋል? አላውቅልሽም። ቆይ ይሄ ሁሉ የምትወጂውን ሻይ ስላስመጣሁልሽ ነው? ዝም አለች። በቃ እሺ ታዩ አስቀምጪና እንውጣ ብዬ ብድግ ስል ዩስሪ ወዴት ነው? እንጨርስ እንጂ ከመለሽልኝ ነው። ካልሆነ ግን ተቀመጭ እሺ። አስማ ሻይ በጣም ነው የምትወደው፣ ግን ሰው ልጋብዝሽ ሲላት እንደምታያት ትደረደራለች። ሰዎቹ ሱፐር ማርኬት ብቻ አይደለም ያላቸው፣ አንደኛ ፎቅ ላይ ትልቅ ካፌና ሬስቶራንት አለ። ስለዚህ ለዚህ ሁሉ ነገር አስተዳደር የግድ ነው። ድርጅት ነው በእኛ አልኩሽ። ወደ ቤት ከተመለስን በኋላ አስማና ቴቴ ሲጮህብኝ ቆዩ። አንቺ ቆይ ያምሻል ገና በአንድ ቀን የምትንቀለቀዩ ትላለች አስማ። ቴቴ ደግሞ በዚህ ህብደትሽ መልሰሽ ስራ አጥ እንዳትሆኚ፣ ስራ መፍታት አስጠልቶሽ መስሎኝ ያለ ፊልድሽ የምትሰሪው፣ ህብደትሽን ከስራ ውጭ አድርጊው። እነሱ ያወራሉ። እኔም ማስበው የሀጂን ደስ የሚል ፊት፣ በመጀመሪያ ደሞዜ የምገዛውን ትልቅ ቸኮሌት ነው። እያወሩ በመካከል እቴቴ ነገ ሲሄድ የቸኮሌት ብር ትሰጪኛለሽ? ወላሂ አልፋታሽም። ሁለቱም ተናደዱ። ለካ እየመከሩኝ ነበር። የራስሽ ጉዳይ፣ ከዚህ ስራ ብትባረሪ ግን መልሼ ካንቺ ጋር የምንከራተት መስሎሻል አለችኝ አስሚ በንዴት። ራህማን ቀልብ ይስጥሽ፣ ሌላ ምን እላለሁ። እቴቴ ጥላን ወጣች። ከተቀመጥኩበት ተነሳውና አስሚ ጋር ሄጄ እቅፌ ሳምኳት። የአስሚ ድክመት ይሄ ነው። ዩስሪ ልቀቂኝ፣ ካልታረቀን አልለቅሽም። እሺ ወላሂ ካሁን በኋላ ግን አይለመደኝም ብዬ ሳምኳት። እብድ እኮ ነሽ የኔ ልዩ። ፈገግ አለች። አስሚ እንዲህ ናት፣ በእኔ ተናዳ መቆየት አትችልም። አሁን የቀረችኝ እቴቴ ናት። ወደ መኝታዋ ክፍሏ ሄድኩና እቴቴ የኔ ወተት አታናግሪኝም? የልቤ ንግስት፣ እንዲህ ስትሆን እያየሁማ ዝም ማለት አያስችለኝም። ወረኛ። ቆይ እንደውም ግጥም ልግጠምልሽ እቴቴ። ወተቴ እማዬ፣ እናቴ እምዬ፣ እናቴ ስወድሽ አሁንም ስወድሽ። እቴቴ ያለመሳቅ አልቻለችም። የስ አሳኩሽ። ተጠመጠምኩባት። ግን ስርዓትሽን ያዢ፣ አትጨማለቂ። አንቺ ብቻ ታረቂኝ እንጂ ወይ መጨማለቅ፣ ባለፈበትም አላልፍ። አሁን ሁለቱም ፈታ አድርጌያቸዋለሁ። ሞኝ አይደለሁም፣ ህፃንም አይደለሁም። ግን ህይወቴን በመሳቅና በመከፋት ማሳለፍ አልፈልግም። ካካበድናት ገባት ናት።
ከኢላሂ መስመር ሳንወጣ ራሳችንን ፈታ እያደረግን መኖር እንችላለን። ግን እብደቴ ቤት ውስጥና ከምቀርባቸው ሰዎች ጋር ነው እንጂ ሌላ ቦታ ላይ ሲሪየስ ነኝ። በእርግጥ ተጫዋች ነኝ፣ ግን ቤት እዛ እንደማደርጋቸው አይደለሁም። ብቻ በራሴ ዓለም የምዝናና ሰው ነኝ። ምሽቱ ነግቷል። ፀሐይም ድምቅ ብላለች። ለስራ ከመጓጓት የተነሳ ከአዛን በፊት ነበር የተነሳሁት። ፈጅርን ሰግጄ ቁርአኔን ዚክሬን ጨርሼ ያገኘሁትን ስራ ረበና አሪፍ እንዲያደርግልኝ ሁሉንም ገር በገር እንዲያደርግልኝ ዱዓ አድርጌ በእቴቴ እጅ ተከሽኖ የተሰራውን ቁርስ በልቼ ወጣሁ። 1:30 ላይ በቦታው የተገኘሁት ከሀጂ ጋር እኩል ነበር። አሰላሙ አለይኩም። ወአለይኪ ሰላም። ሰዓት አክባሪ ነሽ። ለዛሬ ብቻ እንዳይሆን ዱዓ አድርጉልኝ እንዳይሆን። ኢንሻአላህ አይሆንም። ለማንኛውም እስክትለምጂ እሱ ይረዳሻል። ኢያድ ና ወደዚህ። አብሯቸው የመጣው ልጅ እየጠሩት ኢያድ ይባላል። ልጄ ነው። ልስራ አልኩት። ያልገባሽን ያለመሳቀቅ ጠይቂው። በቃ በሉ ወደ ስራ ብለውን ሀጂ ሄዱ። ኢላሂ የአባትና የልጅ መለያየት አራምባና ቆቦ ብሏቸው። በእርግጥ መልክ ከአባቱ የወረሰ ይመስላል፣ ግን አለባበሱ ጭራሽ እሳቸው ልጅ አይመስልም። ይስራ ተጫዎች። እሺ ሰውን በአለባበስ አልገምትም፣ ግን ቢሆንም አንዳንድ ሰዎች አለባበሳቸው ከኢስላም ወጣ ይልና ኧረ አላህን ፍሩ ስትሏቸው ኢማን በልብ ነው የሚል አላግባብ መልስ ይሰጡናል። አዎ ሐቅ ነው አኺ እኽቲ፣ ግን ካመንሽ አማኝ ከሆንሽ ህግጋቱን አሟሉ። ስራውን ሙሉ በሙሉ ለምጄዋለሁ። ከሀጂ ጋርም በጣም ተግባብተናል። ኧረ ደግሞ ኢያድ መንታ ወንድም አለው። መንትየው ልክ እንደ አባቱ ነው። ማሻአላህ ስሙ ጃድ ነው። አንገቱን ሲደፋ ይጣልባችሁ። እኔ እንጃ መንገድ ላይ ቢያይ ራሱ የማይቆኝ አይመስለኝም። ሲመስለኝ ኢያድ ስራ ፈት ነው። ሀጂ ስራውን እስክትለምጂ ድረስ ነበር ያሉኝ። እሱ ግን ለምጄም አብሮኝ የሚሰራው ከሰው ጋር ተግባቢ የሚባልም ነው። እናም የኔ ተግባቢነት ተደምሮ በጣም ተግባብተናል። ብቻ አጠቃላይ ስራውንም ሰዎችንም ወድጃቸዋለሁ። አስሚ አንዳንዴ መታ እኔ ጋር ምሳ እንበላለን። አስማና ኢያድ ጭራሽ የማይስማሙ ፍጥሮች ናቸው። እሷ እኛ ቤት ወይም ከእኔ ጋር ካልሆነ በቀር መቀለድም ሆነ ሌላ ሰው መላመድ አትፈልግም። እሱ ደግሞ ሰውን ሁሉ እንደራሱ ስለሚያይ ሁሉም ከሱ ጋር መግባባት የሚችል ይመስለዋል። እንደ ልማዴ በሰዓቴ ስራ ቦታ ተገኝቻለሁ። ኢያድ ግን አልመጣም። እኔ ራሱ ለመትኩድና ሳይኖር ሲቀር ይደብረኛል። ጅልባቢስት መሆኔን አልነገርኳችሁማ? አዎ ጅልባቢስት ነኝ። ኢያድ ውዷ ጅልባቢስት በሚል ቅጽል ስም ነው የሚጠራኝ። ባይሆን አሁን ወላሂ በጣም ነው የደበረኝ። ሳይመጣም ሰዓት ሆነ። ብቻ በድብርት እያላዘንኩ እያለ እብዷ ጅልባቢስት አለኝ። መምጣቱን ሳውቅ በጣም ነው ደስ ያለኝ። አንተ ዱዝ የት ሄደህ ነው የቀረኸው? ለመናፈቅ ነው። ለመናፈቅ ስትል እንዳትረሳ ፍራ። አንቺማ መቼም እንደማትረሽኝ ያውቃለሁ። ሀበ መች ነው የምትቀልደው? እባክህ አንቺ ጋር ስመጣ ልበልሽ እብዷ። ወሬህን ተውና አሁን የቆየህበትን ትቀጣለህ። ጋላክሲ ጋብዘኝ። በቃ አንቺ ባገኘሽው አጋጣሚ ቸኮሌት መብላት ነው። ምን ታደርገዋለህ? ይታደሉታል እንጂ አይታገሉትም። የጋላክሲውን ብር አስቀምጦ ለማምጣት የሄደ ጃድ መጣ። አሰላሙ አለይኪ። ወአለይከ ሰላም ጃድ፣ እንዴት ነህ? ምን እንደሚያስደስተኝ ታውቃላችሁ? ጃድ ከኔ ጋር ሲያወራ የሚደነበረውን ነገር ማየት። በእርግጥ ያን ያህል ሳይሆን ከሴት ጋር አውርቶ ስለማያውቅ ሰው ነው የሚመስለው። አልሐምዱሊላህ። ኢያድ የለም እንዴ? ሰላምታዬን ሳይመልስ አለው። ወንድም አለም ፈለከኝ አለው። ቸኮሌት ይዞ መጥቶ አብይ የፈለገህ ነው። እሺ መጣሁ። ለዚህ ችብድ ቸኮሌት ልስጣት። የመገረም ቀና ብሎ ወደ እኔ ሲመለከት እኔም እሱን አያየሁ ነበርና አይን ለአይን ተጋጨን።
ደንግጦ አይኑን የሚከትበት አጣ። እሺ እንዳትቆይ ጥሎን ወጣ። አንተ ወንድምህ ግን ምን ሆኖ ነው? ምን ሆነ? እንጃ ማለት ደንባራ ሆነብሽ? ሃሃ ነገሩ ታየው ባክሽ ሴት ልጅ ከድሮም አይቶ አያውቅም። አንቺን ራሱ እንዴት ሰላም እንደሚልሽ ገርሞኛል። እንዴ ይሄን ያህል? አዎ ጥላቻ ምናምን አይደለም፣ ግን አጅነቢ ብሎ ያጠብቃል። አይ አሪፍ ነው። በል ቸኮሌቴን አምጣና ሂድ፣ አታስጠብቃቸው። አሪፍ ነው ትያለሽ እንዴ? እኔ እኮ እንደሱ በሆነ ኖሮ አንቺን አላገኝሽም ነበር። ማለቴ ያው ተግባብተን አናወራም ነበር ለማለት ነው። አረ እብዷ ካንቺ ጋር ሳወራ ሰዎቹን አስጠበቅኳቸው። ቸኮሌቱን ሰጥቶኝ ወጣ። ከስራ እንደተለየው ወደ አባቴ ቢሮ ሄድኩ። አቢ ፈለከኝ? አዎ ተቀመጥ እስቲ። የእንግዳ መቀበያ ወንበር ላይ ተቀምጬ አቢ የሚለኝን ለመስማት ተመቻቸው። ያድ ዩስሪ እንዴት ናት? ዩስሪ እኔ እብድ ማንኛውም ሰው ስለሷ ሲያወራኝ ደስ ይለኛል። ሌላውን ተውት፣ እብደቷ ብቻ እንድትወደድ ያደርጋል። ደህና ናት። ስለሷ ደህንነት እንዳልጠየቀኝ ያውቃለሁ፣ ግን የምመልሰው ስለጠፋብኝ ለመለስኩት ነበር። ስራውን የለመደች ይመስለኛል አይደል እንዴ? አዎ በደንብ ለምዳለች። ስለዚህ ከአሁን በኋላ ያንተ እርዳታ ያስፈልጋትም ማለት ነው። እንዴ ለምን? ማለቴ ከስተመር በሚበዛበት ሰዓት ለማስተናገድ ትቸገራለች እና እኔ ቢያንስ የተወሰነ አግዛታለሁ። ስለሱ አታስብ፣ የሚያግዛት ረዳት እንፈልግላታለን። ላንተ ሌላ ስራ ልስጥህ ነው። አቢ እኔ ሌላ ስራ አልፈልግም፣ ይህንን ብሰራ ነው የሚሻለኝ። አቢ ብዙ ጊዜ ሰውን ፍላጎት መጋፋት አይፈልግም፣ በተለይ እኔ። ምክንያቱም እኔ ከቤት ውስጥ ወጣ ያልኩ ልጅ ነኝ፣ በአለባበስም በጸባይም በሁሉም። ለምን በምን እንዴት እንደተለየሁ ባላውቅም በእርግጥ ተጫዋችነት ከአባቴ የወሰድኩት ነው። በቃ በራሴ ዓለም መኖር የሚያስደስተኝ አይነት ሰው። አቢ ይህን አመለካከቴን ለመቀየር በጣም ተቸግሯል። እኔ ግን ወይ ፍንክች እና ቤተሰቦቼ ከኔ ጋር መሆን በሁሉም ነገር እንድመሳሰል ይፈልጋሉ። ለዛም አሁን አቢ ብዙም ሊከራከረኝ አልፈለገም። እሺ እንዳልክ ግን ልታስብበት የተመረጠ ነው። እሺ አቢ። ተሰናብቼው ወጣሁ። ከዩስሪ መላቅ አልፈልግም። እውነቱን ለማውራት ባህሪ ወጣ ይላል እንጂ ከሴቶች ጋር ያለኝ ቅርበት ውስጥ ሴትን አልጨብጥም፣ እንዲህም ቀርቤ አላወራም። ግን ዩስሪ ተለይታብኛለች። ነገሩ አይደለም እኔን ጃድንስ ለውጣው የለ። ወደ ሱፐርማርኬት ስመለስ ዩስሪ ቸኮሌትን እየላጠችው ነው። ምን ነው እስካሁን ትጨርሻለሽ ብዬ ስጠብቅ ገና እየላጥሽ ነው? ሰው በዝቶ ነበር። አረ ካንተ ተለይቼ እንዴት ይዋጥልኝ አትይኝ? አሃ አውራክ በቃ ጨረስክ ወይስ ምጨምረው አለ? እውነቴን እኮ ነው። ነገሩ ልክ ነህ። ቢያንቀኝ እንኳን ባንተ ነገር አወራርደዋለሁ ብዬ ነው። ሃሃ አያስቅም። የውሸት ኩርፊያ። ለማንኛውም እርቦኛል። ምሳ ብንበላ ምን ይመስልሻል? ከመቼ ጀምሮ ነው ከኔ ጋር ምሳ የምትበላው? ከዛሬ በልሽ። ሃሃ አረ ሳቄን አለኝ። ባይሆን በልተህና ዛሬ አስሚ ትመጣለች፣ እሷ ጋር ነው የምበላው። ወይኔ ብዷ፣ እሷ ጓደኛሽ ግን እንዳትጨርሰው። ምን አለ እስቲ ብታስጨርሺ? የማይሆነውን ብትጨርሰው ትጣላኛለህ። በቃ ስለሷ ምንም እንዳትል። ዩስሪ ጓደኛዋን በጣም ነው የምትወዳት። እህቷ ብትሆን ራሱ እንደዚህ የምትወዳት አይመስለኝም። እኔ ደግሞ አትመቸኝም። የሆነች ዱካካም ናት። አታወራም ሁላ። ስሜቷን የምትገልጽ እብዷ ናት። እኔ እኮ ለምን ከጃድ ጋር አናጋባቸውም ልልሽ ነው ስላት መልሰ የጣለችውን ፊቷ አነሳችውና እውነትም ይመጣጠናሉ። ምን ነው ሰፋልሽ? በአላህ አትቀልድ። የምሬን እኮ ነው። እስቲ እናወራበታለን። ባይሆን መጣችልሽ። ስትገባ ለዩስሪ ያሳየኋት። ሰላም አለይኩም። ወአለይኩም ሰላም። ዩስሪ ተጠመጠመችባት። አንተ አትመልስም? ግዴታ አይደለም
ነገሩ አለመመለስ መብትህ ነው። ወይኔ ግን ለምንድነው እኔ ስታይ የምትናደደው? አላውቅም። በሉ በቃ እብዷ በልቼ እመጣለሁ። እሺ ለኔ ወተት ለሷ ሻይ አስልክልን። ስሚማ ያድመንታ ወንድም እንዳለው ነግሬሻለሁ። አዎ። ወይኔ ምን ልላት ነው? ለምን እንደጠየቅኳት ራሱ አላውቅም። ቅድም ከኢያድ ጋር ያወራነው ትዝ ብሎኝ ነበር ድንገት ያመለጠኝ። ነው ዝም አልሽ? ዝምታዬ ሲበዛባት ኧረ ምንም። የተፈጠረ ችግር አለ? ኧረ የለም። እና ስለምን መንትያን የጠየቅሽኝ? ዝም ብዬ ነው። እንደውም ያው መጣ ወደ ውስጥ ሲገባ እያሳየኋት ኢላሂ ሲረዳኝ ነው እንጂ ምን እላት ነበር። አሰላሙ አለይክ አልኩት ቀደም ብዬ። ወአለይኪ ሰላም። ዛሬ ግን ወአለይኩም ሰላም ብትል ይመረጥ ነበር። ሰው አለ። ኦ አፍወን ስላላየሁ ነው። አስሚ ግሬን ትረግጠኛለች እኮ በላ። እሺ ወአለይኩም ሰላም። ፈገግ አለ። ለመጀመሪያ ጊዜ ሲስቃየሁት። እህቴ ናት። አስማ ትባላለች። አስሚ አሁንም ትራገጣለች። ወይኔ ለምንድን ነው የምትረግጭኝ? ላውራበት። ኦ አይ ግሬን ሳንቀሳቀስ ነው። ሁለቱንም ባንዴ ማደናበር። ኦፍ እንዴት ያዝናናል። መቼም ዛሬ አለቀልኝ። አቢ ከዚህ በፊት የምወስዳቸውን የቤት አስቤዛዎች እንዲያዘጋጁልኝ ነገራቸው ብሎሻል። እሺ ሊወጡ ነው እንዴ? አዎ። እንዴ ዛሬማ ሳላያቸው አይወጡም። መቼም እቃውን መተው ሲወስዱ ሰላም እንዲሉ ንገሩልኝ። እሺ በቃ መልካም ምሳ። ረበሽኳችሁ። ችግር የለውም ግን እንብላ ሳልለ ላጉርስህ እንዴ? ያ ረብ ድንጋጤ! እንዴት እንደደነገጠ አትጠይቁኝ። ፈታ ብያለሁ። ፈታ በሉ። አብሽሪ ብሎ ሄደ። አንቺ ተረገምሽ አለችኝ አስሚ ተበሳጭታ። ምን አደረግኩ ነው? ሁለተኛ የሚመጣ መስሎሻል? አስሚ ደግሞ ምንድነው? በቃ ሁለተኛ ይለምደኛል። ኧረ እባክሽ ያንቺ ሁለተኛ። አስሚ ብዬ እንደልማዴ አቀፍኳት። ልቀቂኝ። አልለቅሽም። መጀመሪያ ይቅርታ አድርጊልኝ። ይስሪ አትጃጃይ፣ ሰው ምን ይለናል? ያንቺ ልምታ ደግሞ ባይሆን ይቅርታ አድርጊልኝ እንድለቅሽ ከፈለግሽ። እየተከራከርን ኢያድ መጣ። እንዴ ምን እየተፈጠረ ነው ሲል በቃሽ ይቅርታ አድርጌልሻለሁ ወላሂ የደስታ ስሜት ለቀኳት። ማንን ለማስቀናት ነው ሲል ኢያድ ያው እንደምታየው እዚህ ጋር ያለው አንተ ነህ። ስለዚህ ሳያስጨርሰኝ ታዩ ገብቶኛል አለ። እንዴ ረስቼው፣ ወተቴስ ረስቼው ነበር። አሁን ስመጣ ነው ትዝ ያለኝ። በቃ ደውይላቸው፣ የራሱ ጉዳይ። ከፈለክ ደውለህ እዘዛት። እብዷ ጅልባቢስ ሃሃ። ሀጂ ነበሩ። እንዴ ሀጂ ሰላም አለይኩም። ወአለይኪ ሰላም። በጥሪያቸው በጣም ተገርሜያለሁ። ምን ነው በስምሽ ስትጠሪ ደነገጥሽ? አረ እኔማ ደስ ይለኛል። ስራ እንዴት ነው? አሪፍ ነው፣ ግን ታዝብዮታለሁ። ምን አጠፋው? ሰሞኑን ወደዚህም ሳይመጡ ነው የሚሄዱት። ቢሮ እንዳልመጣ ስራውን ለማንጥዬ እኔ ያልናፍቆትም ማለት ነው። አልሞላለኝ ብሎኝ እኮ ነው። ቢሆንም በቃ እሺ አፉ በኝ። ባይሆን እቀጣለ ጋላክሲ ሃሃ። አረ ሀጂን አልቻልኳቸውም። ምን? አዎ ጋላክሲ እንደምትወጂ ያታውቶኛል። ቆይ ይምጣ ብቻ። ስለዚህ ትዝብትሽ ተነሳ ማለት ነው። ሃሃ አዎ እሁድ ቤት ፕሮግራም አለ እና እንዳትቀሪ። እሺ አልቀርም። ግን ፕሮግራሙ ሚስጥር ነው? አይ የሴት ልጅ ኒካህ ፕሮግራም ነው። የነ ኢያድን ታናሽ ልንሰጥ ነው። ማሻአላህ ሌላ ልጅ እንዳሉት አላውቅም ነበር። የምር ግን ሌላ ልጅ እንዳላችሁ አላውቅም። አስባችሁታል? ሄጄ ብቻዬን ጦጣልሁን? ሙሽሪቷን ባውቃት ቢያንስ የተወሰነ ይቀንሳል። ስለዚህ ያለው አማራጭ ሀጂ ምን ጓደኛዬን ይዤ ነው የምመጣው። ችግር የለውም። ሀጂ የቤቱን አድራሻ ሰጥተውኝ ወጡ። ዛሬ ቀኑ ቅዳሜ ነው። ስለዚህ ጥሪው ነገ ነው ማለት ነው። ኢያድ ሰሞኑን በጣም እያረፈደ ስለሚመጣ ለብቻዬን መቆየቱን ለምጄዋለሁ።
ዛሬ ወደ ሱፐር ማርኬት አልሄድም፣ ምክንያቱም ኡሚና እህቴ ይዘውኛል። ቢያንስ ዛሬ እረፍ እስቲ፣ ቤት ውለህ ስራ አግዘን። ወንድ ልጅ እያለ ለምን እኛ የወንድ ስራ እንሰራለን ብለው የሙጥኝ ይዘውኛል። የእህቴ ኒካህ ነው፣ ግን ያስመሰሉት ሰርግ ነው። እኔ ጋጋታ አይመቸኝም። ቤተሰብ ምንም ሲመጣ ያም ሲስመኝ ይሄም ሲመጣ ብቻ ይሰለቻል። መቼም ዩስሪ በጣም ደብሯት ነው የሚሆነው። ስለዚህ መደወል ግድ ይለኛል። ሄሎ ውዷ፣ ሰላም አለይኩም። ወአለይኩም ሰላም። ስለቀረህ ነው መሰል ቁጣ ብሏታል። ምን ነው? ምንም። የተፈጠረ ነገር አለ? አረ እባክህ፣ ጭራሽ በድብር ታውለኸኝ። ምን ሆነህ ነው የቀረኸው? ሃሃ፣ መቼም ያለኔ እንደማይሆንልሽ አውቃለሁ። ኦፍ፣ አንተ ደግሞ ጀመረ ይሄ ጉራ። መቼም አቢ ነግሮሻል፣ ነገ መቅረት አይቻልም። አንተ መተህ ከወሰድከኝ የምመጣው በጣም ነው ደስ የሚለኝ። ሂድ ከዚህ ደግሞ ሰፊላል። ወላሂ አንተ ስርዓት ያዝ። እህትህም መሰልኩህ እንዴ? ባይሆን ለምንድን ያልመጣኸው? ስራ አግዘኛሉኝ፣ ግን ምን እንደማግዛቸው አላውቅም። በል ስራ፣ ለወደፊትህ ይጠቅምሃል። ማለትማ ስታገባው ሚስትህን ታግዛታለህ። ወደ ኩሽና ምናምን እየሄድክ እንጨት ፍለጥላቸው። ልሙት? ሂድ አሽቄ፣ እስቲ እንጨት ፈልጦ ማን ሲሞታየ? ባይሆን ስራ እየፈታህ ስራ አታስፈታኝ። ቸኮሌት በላሽ? አንተ የተመታህ ለሐጂ ምን ብልሃቸው ነው? መቼም ዛሬ አታናግረኝም። ትላንት ስላላገኘኋት ምናምን ሲለኝ ጋላክሲ ግዛላት፣ የሷ ኩርፊያ ከዛ ያልፍም ብዬው ነው። ሞት እሺ? ሃሃ፣ እንኳንም ሞቼ ኖሬም አልሆንልሽም። ሃሃ፣ ቻው። አንተ ሲሉ ነገም አትጨርስም፣ ሰው መጣ ብላ ስልኩን ዘጋችው። የኔ እብድ ልዩ እኮ ናት። አንተ ከማን ጋር የምታወራው? ከሰው ነዋ፣ መቼም ካውሬ ጋር አልልሽ። እህቴ ነበረች። ኦፍ፣ አንተ ደግሞ ነገር ማጥመት ትወዳለህ። ከእብዷ ጋር ነው። እሷ ልጅ እስከማየት እንዴት እንደጓጓ። ነገ ትመጣልሻለች ወላሂ በል። ወላሂ ወይኔ ታድዬ ብላ የደስታ አቀፈችኝ። የትም ብትሄድ የምትወደድ ልጅ፣ እብዷ ጅልባቢስት። ምንም ሳልሰራ በማሽቀበት ብቻ ቀኑ መሸ። ቀኑ እንዴት እንደረዘመብኝ አትጠይቁኝ። በቃ እብዷ ሱስ ነው የሆነችብኝ። ወይኔ መች ሲነክቶ ባየኋት። ሴት ልጅ በጣም ጀነጅናለሁ። በህይወቴ ስለ ሴት እንዲህ አስባለሁ ብዬ አላውቅም ነበር። እራት ተበልቶ ለመተኛት ሁሉም ወደ የክፍሉ ሄዷል። እኔም ወደ ክፍሌ ለመተኛት ሞክሬ ነበር፣ ግን እንቅልፍ ከየት ይምጣ? ብገላበጥ ቢያንስ ድምጿን ሰምቼ ከቀነሰልኝ ብዬ ደወልኩላት። በመጀመሪያው አላነሳችም ነበር፣ በሁለተኛው ግን ተሳክቶልኛል። አንተ አትተኛም እንዴ? እንቅልፍ ባደከመው ድምጽ ነበር የምታወራኝ። የኔ እብድ ቀሰቀስኩሽ እንዴ? አረ ምን በወጣ ትቀልዳለህ እንዴ? ይኸው እስቲ ሰዓቱን። ናፍቀሽኝ እኮ ነው። ኧረ እባክህ ብናፍቅህማ ቀን ትደውልልኝ ነበር። ወይኔ ለካ ቀን አልደወልኩልሽም። መቼም ትረጅኛለሽ፣ ግን ቀኑ እንዴት ተገፋለሽ? ራስክን እንዴት ነው የምታስበው? እባክህ ለማንኛውም አንተ ያለኔ እንደተገፋለህ። ትቀልዳለች። እሷ ምን አይነት ውሎ እንደነበር ማን በነገራት? አንተ አታወራም እንዴ? ነው አንተ ስላልተኛ እኔንም እንቅልፍ ለማሳጣት ነው። ቢሆንልኝማ አዎ። ሰውየው ድካምና እንቅልፍ ተደማምሮ አስክሮሃል መሰለኝ። የምታወራው ሁሉ ግራ ነው። ለመተኛት ከመጓጓትሽ የተነሳ እንጂ የኔ ንግግርማ ኖርማል ነው። አንተ አናት። አቤት አንቺ እብድ፣ ጤንነት ይሰማሻል? ግን አሁን ምንም አልልህም። የናፈቀኝን ድምጽ ስሰማ እየተሰማኝ ነው። ነገ አማኑኤል ይሰራ ይሆን? ለምን ፈለግሽ? ያንተ ጤንነት ለማረጋገጥ። ሃሃ። ስማ፣ ከቸኮሌት ቀጥሎ ምን እንደምወድ ታውቃለህ? ወተት የኔ ድመት። ሂድ እዛ። ለማንኛውም እንቅልፍ ነው፣ በልተኛበት አባቴ። ካልሆነ ጠዋት አርፍጄ ነው የምነሳው፣ አልመጣም። ተኝልኝ እሺ? በእናትሽ ግን ነገ በጊዜ ነይ እሺ? እሺ። ሙሽራውን አዘጋጅተህ ጠብቀኝ፣ ሙሽሪትን ይዤ ስለምመጣ። የምን ሙሽራ? የምን ሙሽሪት?
ዱዝ የምልህ ለምን እንደሆነ ታውቃለህ? ወተት ነጭ ነው ካላሉ ስለማይገባ። በል ደህና ደር፣ ቻው። መልሴን ሳትሰማ ስልኩን ዘጋችው። አሁን ትንሽ ቀሎኛል። ድምጿን መስማቴን እንድረጋጋ አድርጎኛል። የነገውን ቀን እንድናፈቅኩ ወደ እንቅልፍ ዓለም ተሸጋገርኩ። ከሱብሒ በኋላ እንደ ልማዴ ተኝቻለሁ። ማታ ወደ 4 ሰዓት ተኩል አካባቢ ያደውሎ ሲያዝጋኝ ነበር። ነገሩ የዛገ ነገር መልሶ ያልዛጋውን ማዛጉ የሚታወቅ ነገር ነው። አንድ የሚያስጠላ ባህሪ ያለብኝ፣ ሰውን ማናገር አልወድም። ማለቴ ለምሳሌ ኢያድ እንደምታዩት በጣም ቅርበት አለን፣ ግን ስለ ዲኑ አውርቼው አላውቅም። ይስገድ አይስገድ ራሱ የማውቀው ታሪክ የለም። ብቻ እስቲ እንደምንም በርትቼ ለመጠየቅ አስባለሁ። እና ማታ ከሱ ጋር ሳወራ በኋላ ይህን ሳስብ ለረጅም ሰዓት እንቅልፍ አልወስድም አለኝ። ታዲያ አሁን ማን ከተኛበት ይነሳ? እቴቴ በግድ ቀሰቀሰችኝ። አስሚ ስለ ጥሪው ነግሬያት አልሄድም ብላኛለች። ቢሆንም ግን እኔ ይዣት መሄዴ የማይቀር ነው። ከእንቅልፌ እንደተነሳው ተጣጥቤ እቴቴ ሰራችውን ያበደ ቁርስ በልቼ ለባብሼ ወጣው። ቀጥታ ወደ አስሚ ቤት ነበር ያቀናሁት። ዩስሪ አልሄድም አልኩሽ፣ አታስቢ። ለምትለብሽው ልብስ መጨነቅ የለብሽም። እድሜ ለጅልባብ። ባይሆን የማናውቀው ቤት አርፍደን ሄደን ከምንደናበር በጊዜ እንውጣ። ስለምን ልብስን የምታወሪው? እኔ ልብስ የለኝም ብዬሻለሁ። አልሄድም ነው ያልኩሽ። መንገዱን ባላውቀው አድራሻውን ሀጂ ስለሰጡኝ አካባቢው ጋር ስንደርስ ለኢያድ እንደውለለታለን። ባልሰማ የማይመሳሰል ወሬ እያወራው አደናብራት ጀመረ። ያምሻል አለችኝ ግራ ቢገባት። የኔ ምስኪን ወላሂ እኔ በጣም ጤነኛ ነኝ። የምታወራውን እያወናበድኩ ከቁም ሳጥኑ ውስጥ ጅልባባ ወጣሁላት። በይ ቆንጂት ልበሽ። የምሰራው ስራ አስገርማት ከአልጋዋ ጫፍ ላይ ተቀምጣ በግርምት ታየኛለች። ልብሱ ደበረሽ? ልቀይር? መልስ የለም። አሃ እንዳለብስ ፈልገሽ ነው። እንደ ህፃን ልጅ እጇን ወደ ላይ አድርጌ የደረበችውን ጃኬት ማውለቅ ስጀምር ቀጥ ብላ እየሳቀች በቃ አንቺ የምትፈልጊውን ነገር ከማድረግ ወደ ኋላ አትይማ። የምን ወደ ኋላ ነው? ወደፊት መሄድ ነው እንጂ የሚያዋጣው። በይ ልበሽና እንውጣ። አስሚን በግድም ቢሆን ከቤት አስወጥቼ ይዣት ሄድኩኝ። ታዲያ የነገሩን አካባቢ ስንደርስ ለኢያድ ደወልንለት። ሄሎ አንተ ዱስ፣ ወይ አንቺ እብድ፣ ሙሽሮቹ ደርሰዋል፣ መተህ ትቀበላቸው። ምን ሆነሽ ነው የቆየሽው? የቆያችሁት በሚል ይስተካከል፣ ከሰው ጋር ነኝ። ባይሆን አስፋልት ላይ ቆመናል፣ ቶሎና። እሺ እመጣለሁ። ስልኩን ዘጋው። ሰላምታ እንኳን የለም በቃ አለችኝ አስሚ። ውይ ረሳሁት፣ ቆይ ልደውልለት። ያምሻል እንዴ? ወላሂ 100% ጤነኛ ነኝ። ኢያድ በመጀመሪያ ጥሪ ነበር ያነሳው። አሰላሙ አለይክ። ወአለይኪ ሰላም። እብደትሽ ለቀቀሽ? ሰላምታውን ረስቼው ነበር እና ስመጣ አይደርስም ነበር። እሱ የአካል ሰላምታ ነው፣ እኔ ረሳሁት ደግሞ የስልክ ሰላምታ ነው። ስለዚህ ይኸው በአካል መጣው የአካሉን ሰላምታ ልስማው አለኝ ከኋላዬ ቆሞ። ከዛ ሞዛዛ አሰላሙ አለይኩም ይባላል። በቃ ቀድሞ መወራት ያለበት ጠፍቶባቸዋል አለችው አስሚ። ኦ ሶሪ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሉ እንሂድ። መንገዱን ኢያድ እየመራን ሄድን። ግቢያቸው ገና ከውጭ ግርማ ሞገሱ ይጣራል። መኖሪያ ቤታቸው ደግሞ ጠቅላይ ሚኒስትሩ ቤተ መንግስታቸውን ባያሳዩን ኖሮ የእውነት ቤተ መንግስት የገባው ነበር የሚመስለው። አሃ ብቻ ግን በጣም ነው የሚያምረው። እኔ ሁሉን ነገር ማየት ወዳለሁ፣ መናገርም። ነገሩ ግን ቅናት የለብኝም። ሰው የሚያምር ነገር ሲኖረው አደንቅ ይሆናል፣ ግን እኔም ባለኝ ነገር አደንቃለሁ። ምክንያቱም ሁሉም የተሰጠውን የራሱ የሆነ ነገር የሚያስደንቅ ውብ የሆነ ነገር አለው። የኔ ለእናንተ አይሰጥም፣ የእናንተም ለኔ አይሰጥም። ስለዚህ በማላገኘው ነገር መቅናት አልፈልግም። አስሚ ደግሞ ምንም ነገር ማየት ማድነቅም አትፈልግም። በቃ አይቼ ከምወሰወስ ባላይ ይመረጣል የሚል አመለካከት አላት።
ያም ሆነ ይህ ለኢያድ ቤታችሁ አብዩ ቤተ መንግስት ባያሳየን በፊት ቤተ መንግስት ነበር እንዴ? አረ አታውቁትም እንዴ? ወይኔ ውሸት! እስቲ አሁን ምን አለበት ሀቅ አቋም ብታወራ? በቃ እኔ የቀደድኩትን ማስፋት ነው የምታውቀው። እስቲ ምን አለበት ትንሽ ብቀደድ? ወሬያችን ያልጣማት አስሚ ሴቶች የት እንዳሉ ትነግረን? ቆይ አንዴ። ስልኩን አወጣና ደወለ። ሰዋዬ ነይ ተቀበያቸው መጥተዋል ብሎ ዘጋው። ቆይ የእህትህ ስም ማን ነው? ሰብሪን። በቃ መጣ ትወስዳቸዋለች። አቤት እዚህ ጋር ነው ቢያየኝ ቆምጦን የሚለቀኝ እንዴ? ቆይ እንጂ ወይ እኛ አናውቃት ወይ እሷ አታውቀን ስለው ጊዜ ታዩ ይሄድ ስትመጣ ጠይቀን ይደውልላታል አለችኝ አስሚ። በዚህ ተስማምተን እሱ ሄደ። ብዙም ሳትቆይ የሆነች ቆንጆዬ ልጅ ወደኛ መጣች። ሰብሪን እንደምትሆን አልጠራጠርም። ምክንያቱም የለበሰችው አለባበስ የሙሽራ ይመስላል። ደግሞ የሙሽራ ስላችሁ ቬሎ ምናምን እንዳትሉ፣ ብቻ የሆነ ለየት ያለ ነው። የኒካህ ቀን ቬሎ በሚለው ይያዝ። እናንተ ናችሁ? እኛ ምን? አጠያየቋ አናዶኛል። ከመምጣቷ በነገር ጀመርኳት። በነገራችን ላይ እኔ በጣም የሚደብር ባህሪ ያለኝ፣ ሰው አውቆም ሆነ ሳያውቅ ደስ የማይል ወይም የንቀት የሚመስል ንግግር ካወጣ አልወድም። ደግሞ ሳልናገር አልተውም። ሰብሪን ከፈገግታዋ ጋር የንቀት እንዳልሆነ አውቃለሁ፣ ግን ንግግሯን ማስተካከል ያለባት መሰለኝ። ደንገጥ ብላ ማለቴ ያተቀሚያቸው ብሎኝ ነው። አፎን ስማችሁን ስለማላውቅ ነው። ግን እብዷ ባያት ብሎኛል። ዝም ብዬ ሳስበው እብዷ አንቺ ትመስኛለሽ። ፈገግ አለች። በቃ ወንድምሽ በየሄደበት ስሜን ማጥፋት ነው ስራው ስላት፣ አስሚ እኔ ደግሞ አንድ ነገር ላስታውሳችሁ። መጀመሪያ ሰብሪን ስትመጪ ሰላምታ ማቅረብ ነበረብሽ፣ አንቺም ብትሆኚ አለች ወደኔ ዙራ። የሰውን ንግግር ከመለቃቀምሽ በፊት ሰላምታ ማቅረብ ነበረብሽ። አያስከፍልም እኮ አህባቢ። ግን ያስታውሽ፣ ወላሂ በየሄድኩበት እሷን ይዤ የምዞረው እኮ ስህተቴን ስለምታረምልኝ ነው። ረስቼው ነው። ሰላም አለይኩም አለች ሰብሪን። ወአለይኪ ሰላም ለሁለት መለስንላት። አስሚ ፈገግ አለች። የእርሷ ጥርስ ሲፈገግ የኔ ደግ ልብ ይፈገጋል። ውጭ ገተርኳችሁ ግቡ በአላህ ነው። ወደ ውስጥ ይዛን ገባች። ቤቱ በወጣት ሴቶች ተሞልቷል። እንዲሁም ሰብሪን የምትቀመጥበት ውብ ጠረጴዛ ፊት ለፊት በተቀመጠው ረጅም ጠረጴዛ በጣፋጮች ተሞልቷል። ግድግዳው ላይ ወርቃማና ጥቁር ድብልቅ ፊኛ ተሰቅሏል እና በተለያዩ ዲኮሮች አሸብርቋል። ፊኛው ከለበሰችው ልብስ ጋር ማች ገጥሞ በጣም ውበት ሰጥቷታል። ወደ አስሚ ዞርኩና ሰርግ ነው ኒካህ ጠየቅኳት። እስቲ ዝም ብለሽ ተቀመጪ፣ የተጠራሽው እኮ እንድትታዘቢ አይደለም። አይ እኔማ ለኒካህ እንዲህ ከሆነ ለሰርግ ደግሞ ምን እንደሚሆን ለመገመት ነው። ሌላ ደግሞ ብዬ ልቀጥል ስል ከቦርሳዋ ውስጥ ጋላክሲ ያወጣችና አፍሽን ያዣዥበት ሰጠችኝ። ወይኔ ምን አባቴ ላድርጋት? የኔ ባትሆኚ ኖሮ ብዬ ሳልጨርስ ይቆጨኝ ነበር። ሃሃ ጨረሰችው። እንደ ለማዴ ከፍ አድርጌ ሳምኳት። የሴቱ አይን ሲያርፍብን አይቀርም፣ ግን ቢሆንም ግድ የለኝም። ሰው ምን ይለኛል የሚባል ነገር አይገባኝም። ብቻ አጸያፊ ነገር አልስራ። ቸኮሌቴን እየበላው ሰብሪን ወደኛ መጣች። ቅድም ለኛ የምንቀመጥበትን አመቻችታለን ወደ ቦታዋ ሄዳ ነበር። እውነትም ደስ የምትይ እብድ ነሽ፣ ደግሞ ስታስቀኑ። አጠገባችን ተቀመጠች። ፍቅራቸው ያስቀናል። ማሻአላህ በይንማ። እኔ አስሚንን ማጣት አልፈልግም አልኳት። ማሻአላህ ብያለሁ። ጋላክሲ እንደምትወጂም ሰምቻለሁ እና ላንቺ ብዬ አስመጥቼልሻለሁ። ወይኔ ሰው እኔ እኮ ለምንድን ነው በየሄድኩበት ስቅ የሚለኝ እላለሁ። ለካ ስሜን አስር እያነሳችሁት ነው። ሃሃሃ። ግን ጋላክሲ ብቻ አይደለም፣ ብቻ ቸኮሌት ይሁን፣ ግን ጋላክሲ ሲሆን ይበልጣል ለኔ። ማሻአላህ ተጫዋች ነሽ፣ ስላንቺ ብዙ ባውቅ ደስ ይለኛል ስትል፣ በነገራችን ላይ ዩስሪ በተወዳጅነቷ ልክም ሰውን ታስቀይማለች። እንዲህ ስልሽ በመጥፎ ነገር ምናምን ሳይሆን የሰውን ንግግር ትለቅማለች።
አንድ ሰው ተሳስቶ ራሱ የማይመስል ወሬ ካወራ ትይዘዋለች። በዚህ ነው ሰው ታስቀይማለች። ሌላ ደግሞ የሆነ እብደቷ ሰው አይመርጥም። በእርግጥ እተማመንባታለሁ፣ ግን በቃ አላይደል ከማን ጋር መቀለድ እንዳለባት አታውቅም። ለምሳሌ ሀጂ እሳቸው ጋር ራሱ እኔና አንቺ ጋር እንደምንሆነው ትሆናለች። የኔ ውድ ስለኔ ስታወራ እኮ እኔን ወክላ ነው። በቃ 100% እርግጠኝነት ስወዳት። እኔ ደግሞ የምወደው እንዲህ አይነት ሰው ነው። ሀጂ ራሱ በጣም ነው የሚወዳት። አንቺም በጣም እድለኛ ነሽ አለቻት አስሚን። እረ እኔን አስቀምጦ ስለኔ መወያየት ባይሆን አንድ ጥያቄ ልጠይቅሽ። ፕሮግራሙ ሰርግ ነው ኒካ? አሃ ምን ነው አልተነገራችሁም እንዴ? እሱማ ሰምተናል፣ ግን የሰማሁት ጊዜ የሆነ ቀለል ያለ ነገር ነበር ያሰብኩት። እንዲህ እያወራን በመሃል አንዷ መንቃራ መጣች። ጓደኛዋ ወይም ዘመዷ ናት። አንቺ አይደብርሽም እንደኛን ጥለሽ ወሬሽን የምትደልቂው? አፎን ሶፊ ከእንግዳ ጋር ሆኜ ነው እና እኔ ምን አገባኝ ከማንስ ጋር ብትሆኚ? እኛ እኮ ዲኮር አይደለንም ስም ብለን እዛ ጋር የምንጎድለተው አለቻት። ወይኔ ዩስሪ የምን መንጫጫት ነው የኔ ቆንጆ? እኛም ለዲኮርነት አልመጣንም። እሷን ፈልገሽ ከሆነ ያለመመናቀር መጥራት ትችያለሽ። የማንሽ ሙጢ በእናትሽ። እርቦሽ ከሆነ ምሳ እየመጣ ነው ትበያለሽ። ትዕግስት የሚባል ነገር አልፈጠረብሽም? ብድግ አልኩና ትሰሚያለሽ፣ እኔ እንዳንቺ ለሆዴ የምኝ አይደለሁም። ለሰው ክብር ይኖርሽ። አንቺ ትንኝ ሆንሽና ሁሉም እንዳንቺ ትንኝ አይምሰልሽ። ምክንያቱም ብዙ አንበሶች አሉና የሆንሽ ልቅምቅም። አስሚ በጣም ተናደደች። ዩስሪ ዝም በይ ብላ ጮኸችብኝ። ልጅቷ የሚያደርጋትን አሰጥቷታል። አንቺ የምታወሪው ከኔ ጋር ነው እኮ፣ ስርዓት ይኖርሽ አለችኝ። ስርዓት የሌለው ሰው ስርዓት አያውቅም። ላንቺ ስርዓት ማለት መመናቀር ከመሰለሽ እያበድሽ እንደሆነ ወቂ። ሰባ እያሳበደችኝ እኮ ነው። ሰብሪን ግራ ገባት። የሰብሪንን የደስታ ቀን ወደ ሀዘን ቀየርኩባት መሰለኝ። ሰብሪን አፉ በይኝ፣ በቃ እኔ ልሂድ፣ ሌላ ቀን በሰፊው እንገናኛለን። ግን ሰባዬ በደስታሽ ቀን ይህ መፈጠር አልነበረበትም። አፍወን። አስሚ ደግሞ ዩስሪ የማይመስል ወሬ አታውሪ። ጥሪን የመጣሽው ለማንም ብለሽ አትሄጅም። ማን ደስ ይበለው ብለሽ ነው። ሰብሪንም ይበልጥ እንደሚከፋት ብትሄጂ ነው። ባይሆን ራስሽን አረጋጊ። አዎ ዩስሪዬ፣ ሁሉም የኔ ጥፋት ነው። ወላሂ ከሄድሽ ይደብረኛል። እሺ በቃ ግን በአላህ የሚፈጠር ነገር እንዳይኖር። እኔ ምንም ነገር አልችልም። ደግሞ በእኔ ምክንያት ደስታሽ እንዲጠፋም አልፈልግም። ችግር የለውም፣ መጣሁ፣ ተጫወቱ ብላን ሄደች። ዩስሪ ለምን ስሜታዊ ትሆኛለሽ? አስሚ አታያትም እንዴ? ተረጋግታ ነበር የምታወራው። የኔ ከሰው ሁሉ መልካምነትን መጠበቅ የለብሽም። ደግሞ ስሜታዊ አትሆኚ፣ በአላህ ትጎጅብኛለሽ። እሺ አይለምደኝም። እሺ የኔ ልዩ አቀፈችኝ። በህይወትህ ውስጥ ከቤተሰብ ውጪ የኔ የምትለው ሰው ያስፈልግሃል። የውስጥህን የሚረዳ፣ ስትናደድ የሚያበርድልህ፣ ስትታመም የሚያስታምምህ፣ ስትከፋ ሀዘንህን የሚያስረሳ፣ ሁሌም ላንተ ስኬት የሚመኝልህ የራስህ ሰው። የኔ የራሴ አስሚ በወዳት አሁን ደጋግሜ በወዳት ሲያንስባት ነው እንጂ አይበዛባትም። ሁሉም ተረስቶ ባይባልም ግን ተረጋግቶ ዙሁር ድረስ ዙሁራችንን ሰግደን ምሳ ከበላን በኋላ ጣፋጮችን መብላት ተጀመረ። ሁሉም በየራሱ ዓለም መዝናናት። ፎቶ የሚያዝናናው ከሰብሪን ጋር ይነሳል፣ ወሬ የሚያዝናናው ወሬ። ብቻ በዚህ መልኩ የሚያምር ፕሮግራም ተደርጎ አስር መዳረሻው ጋር ወደ ቤት ለመሄድ ተነሳን። ሰብሪ እስከ በር ሸኝታን። ዩስሪ ስለተፈጠረው ነገር አፍወን። አንቺ ምን በወጣሽ? ጥፋተኛዋ ነኝ እያለሁ አንቺ አፉ በይኝ። አፎይቱ ሊላህ። አስሚ አንቺም አፉታሽን አለቻት። ኦ እኔ ደግሞ ምን ቤት ነኝ? ቢሆንም ደስታን ለመካፈል መተሽ ሀቢብቲ አትጨነቂ፣ እኛ ፈታ ብለናል። በይ አሁን ሌሎችም ይጠብቁሻል፣ ግቢ አለቻት አስሚ። ስልክ ተለዋውጠን ወጣን። ከወጣን በኋላ ለኢያድ ደወልኩለት። አሰላሙ አለይክ። ወአለይኪ ሰላም።
እብዷ ሸይጣንሽ ለቀቀሽ? የም ሸይጣን? ስራሽ ነው ያልሰማው መሰለሽ? ምን ሰማ? ኦፍ አትደቂ እስቲ። ቅድም ምን ነበር የተፈጠረው? ደግሞ ላንተ ማን ነገረህ? የተጣላሹ ከአክስቴ ልጅ ጋር ነው። እና ምን ይሁን? ከመናደድሽ በፊት አስጨርሽኝ። መታ ስትነግረኝ ነበር ልክ እንደተመታሽ ነው ያለቀሰችው። ሃሃ ሰውየው የረሳሁትን አታስታውሰኝ። በቃ ለዚህ እኮ ነው የምትለይብኝ የኔ ልባም። ኦፍ አሁን ፉገራህን ተውና ልንሄድ እንደሆነ ልነግርህ ነው። ደወሌ እንዴ ምን አሮጣችሁ? ገና አይደል እንዴ ሰዓቱ? ቢሆንም ከዚህ በላይ መቆየት አስፈላጊ አይደለም። በቃ እሺ መጣሁ፣ ጠብቂኝ፣ ፍጠን። እሺ ስልኩን ዘጋሁትና የተባባልነውን ለአስማ ነገርኳት። ጠበቅነው። መኪና ይዞም ነበር የመጣው። ወረደና የኋላውን በር ከፈተልኝ። ገባን። ወንድሙ ጃድ አለ። አሰላሙ አለይኩም የጠፋ ሰው አልኩት። ከመግባቴ አንድ ቀን ካላየሁት ጠፋህ ምናምን ብዬ ወሬ ያበዛበታለሁ። ወአለይኩም ሰላም ወራህመቱላህ አለው። ወዴት ጠፋለሁ ብለሽ ነው? አይ ምን ይታወቃል አንዷ ብጠልፈስ ብዬ። ጊዜው እኮ የተገላቢጦሽ ነው። ኢያድ መኪናውን አስነስቶ መንገድ ጀምረናል። ሃሃ ባይሆን አካሌን ባትወስደውም ልቤን የጠለፈችው ሳትኖር አይቀርም። ለምን እንደሆነ ባላውቅም እንደዚህ ሲል ውስጤ ከአስሚ ጋር ቢሆኑ በጣም ደስ ነው የሚለኝ። ብቻ ይቺ ሴት አስሚ ትሆን ዘንድ አብዝቼ ተመኘው። ኧረ ለውጥ ጃድ እንደዚህ ታወራለህ እንዴ? ማለት የቻልኩት ይሄን ብቻ ነው። ኢያድም እንደኔ ሳይደነግጥ አልቀረም። ፊቱ ሌላ ገጽ መስሎ ይታየኛል። ምን ታደርጊያለሽ? ከተናጋሪዎች ጋር እየዋልኩ መቼም ኢያድ መሆን አለበት የቀየረ። እብዷ ራስሽን ቻይ። የሱ መናገር ከኔ ጋር የሚያገናኘው ነገር የለም። ምን ነው ዘፈን ክፈቱልኝ ልጨፍር አልክ? ለምን እንደሆነ ባላውቅም ጃድ እንደዛ ካለ በኋላ ኢያድ ደብሮታል። ለማንኛውም ግብዣውን ወደኗል። አላህ የእናንተንም የምንበላ ያድርገን አሚን አለ ጃድ። ይሄ ልጅ ዛሬ ቀን የሰላም ያድርግለት። አስሚ አታወራም። አስሚዬ እንደራስሽ መኪና እዩ፣ አትጨናነቂ። በሰው መኪና እንደ ልብ ማውራት ድላችኋል። ይሄ ነው ግን የኢያድ ነገር ግራ እያጋባኝ ነው። ከዚህ በፊት ወሬ የማይጠፋው ሰው በደቂቃዎች ልዩነት ምን እንደተለወጠ አልገባኝም። ብቻዬን ለማውራት ደሞ ሰለቸኝ። ያው ከጃድ ጋር እያወራሁ ቢሆንም ግን እኔ ርዕስ ካላነሳው እሱ አያወራም። ስለዚህ ማውራቴን ትቼ ዝምታዬን መረጥኩ። ዝም በቃ። ግን ዝምታ በጣም ከባድ ነው። በተለይ ላለመደ ሰው በጣም ነው የሚከብደው። ሁላችንም ጸጥ እንዳልን የሰፈራችን አቅጣጫ እየጠቆምነው ብቻ ደረስን። ስለ ሁሉም ነገር ሹክራን፣ ስለ ግብዣውም ስለ ሽኝቱም አልኳቸው። የኢያድ ሁኔታ ግን በጣም አብሽቆኛል። ብቻ ነጋገኙ የለ። አስሚም አመስገናቸው ወደ ቤት ገባን። ዩስሪዬ የተፈጠረ ችግር አለ እንዴ አለችኝ። አስሚ ወላሂ አላውቅም። ምናልባት የአክስቱ ልጅ ስለሰደብሻት ይሆን እንዴ? እውነትም ግን እኮ በስልክ ሲያናግረኝ ወደ መኪና ውስጥ ስንገባ ጤነኛ ነበር። አክሽቴው የራሱ ጉዳይ። አስሚ በሁኔታው ተበሳጨች። እኔማ ለምን ተዋውልለው? ሰው ከመሬት ተነስቶ ሰውን ይጠረቅማል እንዴ? ነገ አወራዋለሁ አልኳት። የማይነጋ ምሽት የለምና ነግቶ ወደ ስራ ሄጃለሁ። ሰዓቱ ቢሄድም ኢያድ ነገ አልመጣም። ልደውል አልደውል ብዬ ያሰብኩ ሀጂ መጡ። አሰላሙ አለይኪ። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አልহামዱሊላህ ደህና ነኝ። አልহামዱሊላህ። ትላንት እንዴት ነበር? ማሻአላህ ነው። ባይሆን ሳላገኙት መጣው። እኔም ተቀየምኩሽ። ብታይ ሰው እንዴት እንደወደደችሽ። ወሬዋ ሁሉ ስላንቺ ሆኗል። አላህ ይውደዳት እና ይቅርታ እንዲያደርጉልኝ ጋላክሲ ልጋብዙት እንዴ? ሃሃ አይ ሳይሻለኝ አይቀርም። ኢያድ አልመጣም እንዴ? ኦ አልመጣም። እንደውም ልጠይቁት ነበር። አይ ጥሩ። እኔም የመጣ መስሎኝ ነበር። አይ አልመጣም። በቃ እሺ ዩስሪ መልካም ስራ ልሂድ ብለውኝ ወጡ። ምንድነው ችግሩ? ማንም መጠየቅ እንዳለብኝ አላውቅም። ብቻ በእኔ ምክንያት አይሆን እንጂ
ሌላው የራስ ጉዳይ። ድብርቱን ባልችለውም መልመድ እንዳለብኝ ለራሴ እያሳመንኩት ነው። በዚህ ሁኔታ ላይ ያለው ሰዓታት ሄደው 11 ሰዓት ከ30 ሆነ። ብዙ ጊዜ ለብቻህ የምታሳልፈው ጊዜ በጣም የሚጠቅምህ፣ ምክንያቱም ራስህን እንድታዳምጥ ይረዳሃል። እሱም ብቻ ሳይሆን ወደ ተዘናጋው ኢባዳ ይመልስሃል። ድብርቴን ለማጥፋት ቁርአን ስቀራ፣ ዚክሮችን ሳበዛ ነው ያልኩት። ከስተመር በዝቶ ስለነበር የምደርብበት ጊዜ አላገኘሁም። በዚህ ሁኔታ ያለው ኢያድ መጣ። አሰላሙ አለይክ አልኩት። እንደመጣ እኔንም ሳያወራ ወንበር ላይ ነበር የተቀመጠው። ወአለይክ ሰላም። በሰላም ነው? ምኑ ይለኛል እንዴ? ምንድነው ዛሬ? የሆንኮም መናገር ካልፈለክ ደግሞ ተው። ፊቴን አዞርኩበት። ዩስሪ በአላህ ለትንሽ ጊዜ እንኳን ፊት አትንሽኝ። ስለምን ትንሽ ጊዜ ነው የሚያወራው? ኢያድ ስለምን እንደምታወራ አልገባኝም። ብነግርሽም ስለማይገባሽ ግን በቃ እኔ ብበሳጭብሽም የድሮዋን ዩስሪ ሆኜልኝ ፕሊዝ። አሃ ኢያድ ምንድነው የሚለው? የት ሊሄድ ነው? ወይስ ከኔ የተሻለ ሰው አግኝቶ ነው? ኢያድ የምታወራው ባይገባኝም ግን እሺ አልቀየርብህም፣ አታስብ። ኦፍ በረጅሙ ተነፈሰ። ኢያድ ታዲያ ለዛሬው ጥፋት ቸኮሌት አይገባኝም? ለማረሳሳት እየሞከርኩ ነው። ከኪሱ አውጥቶ ሰጠኝ። እንዴ አንተም ቸኮሌት ይዘህ መዞር ጀመርክ? ዩስሪ ካሁን በኋላ የምሰጥሽን ቸኮሌቶች ልጣጫቸውን አታያቸው። እኔ ስትናፍቂ በእነሱ ታስታውሽኛለሽ። ሃሃ ከመጀመሩ ነው ደግሞ መፈላሰፍ የጀመርከው? ምናልባት ከዛሬ። እሺ እንደዛ ከሆነ ብዬ ከቦርሴ ውስጥ የሚያምር ተስቢህ አወጣውና አንተም ስናፍቅህ ይህን ተስቢህ ተመልከት፣ እኔም ብቻ ሳይሆን ጌታህንም አስታውስበት ብዬ ሰጠሁት። ህይወትን ምን ብዬ እንደምገልጻት አላውቅም። ለአንዱ ስትሸልም ለአንዱ ነጥቃ ነው። እኔም እንደዛ ነው የሆንኩት። ገባ ብዬ ወጣ ልበል እንጂ ለምወደው ሰው ምንም እሆናለሁ። በተለይ ለጃድ ዩስሪን ሳይወዳት አይቀርም። ሁሌም ወሬው ስለሷ ነው። በተለይ ያጠገብ ሲሆን ከሷ ጋር ስለምግባባ ስለ አህዋሉ ስለ አኽላቋ ይጠይቀኛል። የሰፋኒካ ቀን ደግሞ እና ዩስሪን ወደ ቤት ስንሸኝ ለዩስሪ ልቤን የወሰደች ሴት አለች ብሏታል። ዩስሪ ሁሉንም ግልጽ ሲነግራት ነው የሚገባት እንጂ የጎን ለጎን ኖሪ አይገባትም። ለዛም ነው ያልተረዳቸው። ግን የሚገባት ቢሆንም ከማትግባባው ሰው ጋር ደግሞ የስሜት ይኖራል ብላ መገመት ይከብዳል። ብዙ ጊዜ እሷ ሳታየው አይቷት ነው የሚሄደው። እኔ ደግሞ እሷን የግሌ ማድረግ ፍላጎቴ ከጃድ ቢበልጥም ግን እኔ ለዩስሪ የሚገባ አይደለም። ምክንያቱም ዩስሪ እብዷታ በራሱ በሃያ የተዋዛ ነው። በቃ ለዲኗ ትልቅ ቦታ ትሰጣለች። እኔ ደግሞ እልም ያልኩ ቦዘኔ ነኝ። ጃድ ደግሞ ከዩስሪም በላይ ለዲኑ ተገዥ ነው። ስለዚህ የሚመጥናት ጃድ እንጂ እኔ አይደለሁም። አሁን የምከፍለው መስዋዕትነት በመወዳቸው ሁለት ሰዎች ነው። ጃድንም ስለምወደው ፍቅሩን መንጠቅ አልፈልግም። ዩስሪንም ስለምወዳት የሚሆንላትን መርጥላታለሁ። ፍቅር መስዋዕትነት ነው። ያፈቀሩትን ሁሉ ማግባት አይቻልም። ሁሉም ነገር የአላህ ውሳኔ ነው። ግን እኔ እዚህ ሆኜ ይህን መቋቋም ስለማልችል በሆነ ሰበብ መራቅ አለብኝ። ብቻ በሆነ ምክንያት ዩስሪ ጋር መሄድ መቀነስ ጀምሬ ነበር፣ ግን አልሆነልኝም። አልቻልኩም። በራኳት ቁጥር እየወደድኳት ነው። ስለዚህ ቢያንስ ወደ ሩቅ ቦታ የሚሄድ ፕሮሰስ እስክጨርስ ድረስ አብሬያት ለመሆን ወስኛለሁ። በየጊዜው ቸኮሌት ትወስድላታለሁ። የልጣጩን ብዛት እያሳየችኝ ዱዝዬ አንተ እንደዚህ ልጣጭ ብዙ ያድርግልኝ እያለች ትስቅብኛለች። እኔም ተስቢህን እያየው ሁሌም ልክ እንደዚህ ተስቢህ ካጠገቤ ባትርቂ ደስ ይለኛል። አስታውሱ ብላ የሰጠችኝን ተስቢህ እሷ እንዳለችው ከሷ ጋር ብቻ ሳይሆን ከጌታዬ ጋር አቃርቦኛል። ዩስሪን ያሳጣኝ አንድ ነገር ቢኖር
ዲኔና ለማወቄ ነው። አላህን እንደ ትክክለኛ ባሪያ ለመገዛቴ ነው። ዩስሪን ብቻ ሳይሆን አኺራዬንም ሊያሳጣኝ የነበረውን የሚያስጠላው ማንነቴን ቀይረዋለች። ከሆነ ጊዜ ጀምሮ ስገድ፣ ቅራ፣ ጾም እያለች ታስታውሰኛለች። በነገራችን ላይ ኢልም ብቻውን ትርጉም የለውም ኢማን ካልታከለበት። ለዚህም አስተዋሽ ያስፈልጋል። ምናልባትም ዩስሪን በጃጅ ልብ ውስጥ ያስገባት ወደ ራሱ ሊመልሰኝ ስለፈለገ ሊሆን ይችላል። ስለዚህ ጌታዬን ማመጽ አልፈለኩም፣ ለወቅሰው አላሰብኩም። እንደውም ይበልጥ እንድቀርበው አድርጎኛል። ምን እንደተፈጠረ ምን እንደሆነ አላውቅም፣ ግን የምጠይቀው ስለሌለ ዝምታን መርጫለሁ። ኢያድ እንደ ድሮ አይደለም፣ በጣም ቅስቅስ ብሏል። ግን ቸኮሌት በየአይነቱን የሚያመጣልኝ። ጃድ ደግሞ በጣም እያወራኝ ነው። የሆነ ተገላቢጦሽ ነገር ነው የሆነብኝ። የሚገርማችሁ ከጃድ ጋር መደዋወል ራሱ ጀምረናል። ይደውልና የሚያወራው ንግግር ልብን ይገዛል። ትህትና የተሞላው ቁም ነገሩንና ቀልዱን እያዋዛ ነው የሚያወራው። በአካል ስንገናኝ ብዙም ማውራት አይፈልግም። በስልክ ሲሆን ግን የተለየ ነው። ብቻ ግን ሁለቱም ወንድማማቾች፣ ሁለቱም በተሰጣቸው ነገር ደስ የሚሉ ናቸው። ኢያድ ሰሞኑን ያመጣው ጸባይ ለውጥ ባይገባኝም ብዙ ግን ከንግግሩ እንደምረዳ ወደ ሆነ ራቅ ያለ ቦታ ለመሄድ እየተዘጋጀ ያለ ሰው ነው የሚመስለው። ለጃድ ብዙ ጊዜ ስለ አስማ አወራዋለሁ። ኢላሂ ብሏት ሁለቱ ቢጋቡ ምን ያህል ደስተኛ እንደምሆን አላውቅም። ለሷም በየጊዜው ስለ ጃድ ነግሬያታለሁ። ብቻ ሁለቱን ለማቀራረብ በጣም ጥረት እያረኩ ነው። ኢያድ ወላሂ ስላንተ ሳላስብ የማመሽበት ምሽት የለም። እየሆንክ ያለው ነገር እየገባኝ አይደለም። አንተን ላለመስጨለቅ ብዬ እንጂ አንስቼብህ አላውቅም። ግን አሁን አልቻልኩም። ካንተም አልፎ እኔም የማልወደው ዝምታ እየተላመድኩ ነው። ቢያንስ የውስጥህን ሚስጥር ባትነግረኝም ግን በቃ የለወጠህን የቀየረህን ነገር በራሴ እንዳውቅ የሆነ ምንጭ ስጠኝ። ወይ ጩኸህ ስደበኝ፣ የሚወጣልህም ከሆነ ጩህብኝ፣ ስደበኝና ይወጣልህ። ከዕለታት በአንዱ ምሽት ነበር ስለሱ እያሰብኩ ያመጣውን ጸባይ ለውጥ በምን ምክንያት እንደተቀየረ ግራ ሲገባኝ እየደወልኩለት። የኔ እብድ ቢሆንና ቢወጣልኝ ምኞቴ ነበር። ግን ይሄ የማይሆን ነገር ነው። በቃ ትንሽ ጊዜ ብቻ ነው። ሁሌም ትንሽ ጊዜ ነው ትላለህ። ቆይ ልትጠፋ ነው ወይስ ከኔ ርቀህ ልትሄድ ነው? ወይም ያጠፋሁት ነገር ካለ ንገረኝና ላስተካክል። የኔ እብድ አንቺ ምንም ያጠፋሽ ነገር የለም። ግን ህይወት ወደሽ ሳይሆን ሳትወጂ ያንቺ ገጸ ባህሪ ትቀይራለች። እሺ እንደመሰለህ ደህና ደር ብዬ ስልኩን ዘጋሁት። ወላሂ በጣም ከፍቶኛል። አላውቅም ስለ ኢያድ ምን እንደሚሰማኝ፣ ግን ብቻ በቃ ሲከፋው ሲደብረው ማየት አልፈልግም። ብቻ አላህ ከሁላችንም በላይ አዋቂ ነው። ወንድ ልጅ ጠንካራ ነው ይባላል። እኔ ግን ያ ጥንካሬ ተሰጠኝ አይመስለኝም። በጣም ልፍስፍስ ነኝ። ዩስሪ አውርታኝ ስልክ ከዘጋችሁ በኋላ እንባዬን መቆጣጠር አልቻልኩም። ቢያለቅሱት የማይወጣ ሲቃ። ሁሉም ሰው የኔ ጸባይ ለውጥ አስጨንቆታል። በመለወጤ ደስተኛ ቢሆንም ዝምታዬ ግን አስፈርቷቸዋል። በተለይ ለተወሰነ ጊዜ ርቄ መሄድ እንደምፈልግ ስነግራቸው የተቀበለኝ ባይኖርም እኔ ግን ግዴታ እንደሆነ አሳምኛቸዋለሁ። የመሄጃ ቀኔ አንድ ቀን ብቻ ነው የቀረው። ሰብሪን ሰርጌ እንኳን እስኪያልፍ ብላ ለምናኝ ነበር። ግን እዚህ ቁጭ ብዬ ውስጤን ያስከፋው በእድል እየተማረርኩ ጌታዬን ከማስቀየም ርቄ መሄድም መርጫለሁ። እንደምንም ራሴን አረጋግቼ ወደ ጃድ መኝታ ቤት ሄድኩኝ። ወንድሜ። አቤት። ዩስሪን ተንከባክበህ አኑራት። እሺ ትንሽ ነገር ነው የሚያስከፋት። ደግሞ አብራችሁ መኖር ስትጀምሩ ይበልጥ ትወዳታለህ። ዘና እያደረገችህ ነው የምትኖሩት። እኔ ከሄድኩበት ስመጣ ልጃችሁን መሳም ነው የሚፈልገው። ደግሞ ጋላክሲ ቸኮሌት ሁሌም ማታ ማታ ስትገባ ይዘህላት ግባ። አንዳንዴም እያወጣህ አዝናናት።
ማንኛውንም ምግብ ስትበላ ወተት አብሮ ቢኖር ደስ ይላታል። እሱም ከቤታችሁ እንዳይጠፋ። ለሁለታችሁም ያማረና የተዋበ ዘውጅን እመኝላችኋለሁ። ከዚህ በላይ ማውራት አልቻልኩም። እንባ ተናነቀኝ። በቃ ተኛ፣ ሳልነግርህ እንዳልሄድ ብዬ ነው። ደህና ደር። ከክፍል ወጣሁና ወደ ክፍሌ ሄድኩ። ረካዓተይን ሰግጄ ለሁለቱ የተዋበ ትዳር ህይወት እንዲሰጣቸው ዱዓ አድርጌ ወረቀት ላይ የሆነ ነገር ጫር አደረኩ። ዛሬ ኢያድ በጊዜ አልመጣም። ወደ 10 አካባቢ መጣ። አሰላሙ አለይኪ። ወአለይከ ሰላም አንተ ዱስ። በቃ እንደ ፍላጎትህ ነው የምትኖረው ማለት ይለኛል እንዴ? ደግሞ ቢያንስ ቀርቻለሁ አልተመቸኝም ይባላል ወይ? እኔ እንዳልደውልልህ ስልክህ አይሰራም። የኔ እብድ የሆነች ጉዳይ ገጥማኝ እኮ ነው። ቢሆንም ወይ መናገር ወይም ስልክ መክፈት። በል አሁን አታስለፍፈኝ፣ ቸኮሌቴን አምጣ። ፈገግ ብሎ በቃ ቁጣሽ ከዛ ዘይም። ለቸኮሌት ማለት እኮ ልክ በሚቀጣጠል እሳት ላይ ውሃ ስትጨምር እንደሚጠፋው ለኔም ቸኮሌት ስትሰጠኝ እበርዳለሁ። ስለዚህ ሁለተኛ እንዳትናደጂ ብሎ 3 ካርቶን ቸኮሌት ሰጠኝ። እንዴ እንድሸጠው ነው? እንደተመቸሽ የሚያስደስትሽን አድርጊ፣ ባይሆን የጀመርኩት ስራ ስላለ ልሂድ ብሎ አንገቱን ደፋ። እንባ በአይኑ ግጥም ሲል ይታየኛል። ከኪሱ ወረቀት አወጣና ጠዋት ከፈጅር ሰላት በኋላ አንብብ፣ መልካም ጊዜ ጥሎኝ ጠፋ። የሆነ የተደበላለቀ ስሜት ነው የተሰማኝ። ከስራ ወጥቼ ከገባሁ በኋላ ራሱ ምንም ልረጋጋ አልቻልኩም። እቴቴም አስሚም ምን እንደሆንኩ ይጠይቁኛል፣ ግን ምን ብዬ መልሳለሁ? ምክንያቱም ምን እንደሆንኩ እኔ ራሱ አላውቅም። ወደ መኝታዬ ከሄድኩ በኋላ እንቅልፍ አጣሁ። ብገላበጥ እንቅልፍ የሚባል አጣሁ። የሰጠኝን ወረቀት ለማንበብ ወጣውና ደግሞ መልሼ አስቀምጠዋለሁ። ሌቱ አልገፋ አለ። ፈጅር ራቀብኝ። እንቅልፍ እምቢ አለኝ። የማያልፍ ነገር የለምና ሰዓታት አልፈው ፈጅር አዘነ። ጊዜ ሳላጠፋ ወረቀቱን ከፈትኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ እብድ፣ ይህን ወረቀት ከሰጠሁሽ ሰዓት ጀምሮ እስክታነቢው ድረስ እንደምትጨነቂ ያውቃለሁ። ግን ቀድመሽ ካነበብሽው ለውሳኔ እንደምታደናቅፊኝ ስላወቅኩ ጠዋት እንድታነቢ ያደረግኩ። በህይወትሽ ውስጥ ብዙ የሚያስደስቱና የሚያስከፉ ነገሮች ተፈጥሮ ያውቁ ይሆናል። ግን በዚህ መካከል ትልቅ ውሳኔ እንድትወስኝ የሚያደርጉ መከፋቶች አሉ። ይስርዬ፣ አንቺን የግሌ አድርጌ እንደ ባሪያ ሳገለግልሽ የምኖር ህልሙ ነበረኝ። ግን አላህ አልፈቀደውም። ምክንያቱም ረበና የሚወዳትን ባሪያውን ለአመፀኛ ባሪያው መስጠት ስለማይፈልግ። የኔ ጃድ በጣም ነው የሚወድሽ። ሊነግርሽ ቢፈልግም እድሉን ግን አልሰጠሽውም። ሁሌ የምታወሪለት ስለ አስማህ ነው። ያንቺ ፍላጎት ያ ቢሆንም እሱ ግን የሚወደው አንቺን ነው። የኔ እብድ፣ እኔ ደካማ ባሪያ ነኝ። በፍቅርሽ ተጎድቻለሁ፣ ግን ላንቺ አልገባሽም። ደግሞ ይህን ስልሽ በራስሽ ለመናደድ እንዳትሞክሪ፣ ምክንያቱም የሚሆነውን ነገር ስለወሰንኩ። ምናልባት እኔም እንደምወድሽ ጃድ ቢያውቅ ኖሮ ይህ ክስተት ባልተፈጠረ ነበር። አላህ ካለ በቅርቡ ሽማግሌዎች ወደ እናንተ ቤት ይመጣሉ፣ ለወንድሜ ሊጠይቁሽ። ግን እምቢ እንዳትዩ እሺ። እኔ ከእናንተ መራቄ ጥሩ መስሎ ታየኝ። ሁለታችሁ አንድ ላይ መሆናችሁ ቢያስደስተኝም ግን ደካማ ነኝና የምቋቋምበት አቅም ስላጣው ርቄ መሄድም መርጫለሁ። አላህ ካለ ስትጨነቂ ያደርሽበትን ሌሊት ጉዞ ላይ ነኝ። ደግሞም ስመጣ አንቺና ጃድ ልጅ ወልዳችሁ ልጆቹን መሳም ነው የምፈልገው። እባክሽ በውሳኔ እንዳትበሳጪ። ለኔም ላንቺም ለጃድም የሚጠቅመንን የኔ ርቆ መሄድ ነው። ደግሞ በደንብ ያልተሰናበትኩሽ አጠገብሽ ሆኜ ስሜቴን መቆጣጠር አልችልም። እንባዬ ይቀድመኛል። ለራሴም ተከፍቼ አንቺን ማስከፋት አልፈልግም። የኔ እብድ፣ ላንቺ የሚገባሽ በደስታ መኖር ነው። በቃ
ልክ እንደ ድሮ። ደግሞ ስለ ቸኮሌትሽም ስለ ወተትሽም ለጃድ ነግሬያለሁ። ደግሞ መጠሪያዬን ዱዝ ለማንም እንዳትሰጪብኝሽ። ሁሌም የአላህ ጥበቃ ይለይሽ። የተዋበና የደመቀ ኑሮ ኑረሽ የልጅ እናት ሆነሽ ተመልሼ እንደማይሽ ባለ ተስፋ ነኝ። መልካሙን ሁሉ እመኝልሻለሁ። የኔን ህይወት አጨልሞ የራስን ህይወት ማስተካከል ምን የሚሉት እብደት ነው? እኔም እኮ ወደዋለሁ። ቢያውቅ እንደውም እሱን ከሚወደኝ በላይ። ቆይ ምን አይነት አስተሳሰብ ነው ያለው? እንዴት ነው አሁን እኔ የምሆነው? ለምን ብቻውን ይወስናል? ቢያንስ አያማክረኝም? ምን ችግር አለበት? በጧቱ እቴቴ ደወለችልኝ። ሄሎ አስሚዬ፣ ሰላም አለይኪ። ወአለይኩም ሰላም እቴት፣ እንዴት ነሽ? አልሐምዱሊላህ። አረ ጓደኛሽ ዝም ብላ እያለቀሰች አይኗ ልታጠፋ ነው። ነይና መላበያት። ምን ነው የተፈጠረ ችግር አለ እንዴ? አረ ምን አውቄ። እሺ በቃ መጣው። ጊዜ ሳላጠፋ ወደ እነ ዩስሪ ቤት ሄድኩ። ክፍሏ ስገባ ድምጽ የሌለው እንባ ታነባለች። ዩስሪ ዝም። ዩስሪዬ ምን ሆነሽ ነው? እቴቴ እኮ እያስጨነቅሻት ነው ስላት የሆነ ወረቀት ከመሬት አንስታ ሰጠችኝ። አነበብኩት። ከኢያድ ነበር። ሳነበው በጣም አሳዘነችኝ። ዩስሪዬ ኢያድን እንደምትወደው ባትነግረኝ ከሁኔታዎች እረዳ ነበር። ታዲያ ይህን ሰው ርቆ ሄዷል። ሄዳ እንደማትመለሰው ማታውን በሯል። ዩስሪዬ ሁሉም ነገር ቀደር ነው። በዚህ ደግሞ ታምኚ የለ? አታወራም። ብቻ ዝም ብሎ ማልቀስ ነው። ግራ ገባኝ። እቴቴ በጣም ተጨንቃለች። እሷም ቀድማ አንብባው ነበር። ዩስራ እቴቴ በጣም ተጨንቃለች። ቢያንስ ለሷ ብለሽ ጠንካራ ሁኚ። መልስ የለም። ብዙ ጊዜ በህይወታቸው እየተዘናኑ እየሳቁ የሚኖሩ ሰዎች ትንሽ ነገር ይጎዳቸዋል። በእርግጥ ይሄ ትንሽ ነገር ሆኖ ሳይሆን ግን በቃ መቋቋም አልቻለችም። ዩስሪ ከዛን ጊዜ ጀምሮ ወደ ስራ ሄዳ አታውቅም። ጃድ ምን እንደሆነች ቤት መጥቶ ጠይቋት ነበር። እሷ ግን ልታየው ፈቃደኛ አይደለችም። እኔም በሷ ምክንያት ወደ ስራ ሄጄ አላውቅም። ዩስሪ ምግብ ትታለች፣ አትበላም። በግድ ለእቴቴ ብላ አንድ ሁለት ብትጎርስ ነው። ያቺ ፍንድቅድቋ ዩስሪ የለችም። ቤቱ ያለሳ ጨለማ። ለማንም በዚህ ምክንያት እንደታመመች እንዳንናገር ቃል አስገብታናለች። ቢያንስ ብናወራ በተለይ ለጃድ ባስረዳው ያድ የምናገኝበት መንገድ መፍጠር እንችል ነበር። ያ አላህ ብቻ ሁሉንም ገር ያድርገው እንጂ በዚሁ ከቀጠለ ለህይወቷም ሰጋለሁ። በዚህ ላይ ከሰው ጎዳና ትወጣለች። አንድ ቀን ከእቴቴ ጋር ቁርስ ሰርተን ዩስሪን ለመቀስቀስ ወደ መኝታ ቤቷ ስንገባ ዩስሪ በሩ ጋር ወድቃለች። ዩስሪ፣ አረ ዩስሪ ጮህ ብጠራ አትሰማኝም። እቴቴም ጮኸቴን ሰምታ መጣች። የእናት ነገር በጣም አለቀሰች። የሞተች መሰላት። እኔም በጣም ተደናግጫለሁ። አላውቅም ዩስሪ ብትሞት ምን እንደምሆን አላውቅም። ማሰቡን ራሱ አልፈልግም። እየሮጥኩ ወጥቼ ጎረቤቶችን ጠራኋቸውና አንድ መኪና ነበረውና ይዟት ወደ ሐኪም ቤት ከነፈ። ሐኪሞቹ ወደ ድንገተኛ ክፍል ይዟት ገቡ። እቴቴ አብራ ለመግባት ብትሞክርም ከለከሏት። ኢላሂ የዛሬን አትርፋት እንጂ ሁሉንም ለጃድ ነግሯለሁ። ቢያንስ የኢያድን ድምጽ መስማት ለሱ አንድ መድኃኒት ነው። ከትንሽ ቆይታ በኋላ አንድ ዶክተር ከድንገተኛ ክፍል ወጣና የዩስራ ቤተሰብ ብሎ ተጣራ። እኔና እቴቴ ተሯሩጠን ሄድን። እቴቴን አንቺ ምን ሆነሽ አላት። እናቷ ነኝ ስትለው ጥሩ ተከታይኝ ብላት እኔን ደግሞ አንቺ 7 ቁጥር ሄድሽ ካርድ አውጪ አለኝ። እቴቴ ተከትላው ሄደች። እኔ ደግሞ ካርድ ለማውጣት ወደ 7 ቁጥር ሄድኩ። ስመለስ ገና እቴቴ አልወጣችም። ወዴት እንደወሰዳት ስላላወቅኩ ከአንድ ወንበር ላይ ተቀምጬ ዶክተሩን ምንም ፊቱን ቢያጨማድድም የመሞት ወሬ ስላላነሳ ውስጤ ተረጋግቷል። ትንሽ እንደተቀመጥኩ እቴቴ መጣች። እቴት ምን አሉሽ? መልስ ሳትሰጠኝ በረጅሙ ተንፍሳ አጠገቤ ተቀመጠች። በአላህ እያስጨነቅሽኝ ነው፣ የሆነ ነገር በይኝ። አስሚ ዩስሪ አቅም በጣም ነው ያነሳት።
ምግብ አለመብላቷ በጣም ጎድቷታል። በዚህ ላይ ከዚህ አብዝታ የምታስበውና የምትጨነቀው ነገር ነው። በዚህ ከቀጠለ ጭንቅላቷ ላይ ሌላ ችግር ሊያመጣ ይችላል። እናቱ ነሽ ይህን ያህል እስክትሆን ምን ትጠብቂያለሽ አለኝ። እውነቱን እኮ ነው። እንዴት የአንዷን የልጄን ህይወት ማስተካከል ያቅተኛል? እቴት አንቺ ያጠፋሽው ጥፋት የለም። አስሚ ቀድማ እንደምትወደው ብትናገር ይህ ሁሉ ባልተፈጠረ ብቻ ነበር። አልሐምዱሊላህ አሁን ጤናዋ ይመለስ፣ ሁሉም ነገር ይስተካከላል አልኳት ለማጽናናት ያህል። እኔ ብዙ ጊዜ ሰዎችን የማልቀርበው ለዚህ ነው። ሰው ሆኖ ሙሉ የለም። ያስደስተን ይመስለውና ይጎዳናል። አንዱን ለማዳል አንዱን ይገላል። ብቻ ሰዎች ሁሌም ያስደስቱንም። ዩስሪ ከድንገተኛ ክፍል ወጣ አልጋ ይዛለች። እቴቴን ከዩስሪ ጋር ትቼ ጃድ ጋር ሄድኩ። ሱፐርማርኬት ማለት ነው። ሀጂ ሲያዩኝ በጣም ነበር ደስ ያላቸው። አሰላሙ አለይኩም አልኩ ከበር። ወአለይኩም ሰላም አስማ ግቢ። የቢሮአቸው በር ላይ ነበር የቆሙት። ወደ ውስጥ ገባው። ጃድም አንድ ላይ ነበሩ። አስማ ዩስሪ ምን ሆና ነው? ቢያንስ እንኳን ስራ ያቆመችበትን ምክንያት ማወቅ የለብንም ነበር? ልክ ነው ሀጂ፣ ግን አንዳንድ ምክንያቶች ለመናገር አቅም የማይሰጡ ናቸው ስል ጃድ ቢያንስ ምክንያቱን ሳትናገር ስላልታቆም እንደሆነ መናገር ነበረባት። አዎ ይህ ጥፋት ነው። በሰዓቱ ግን ማንም ቢሆን ይህን የማድረግ አቅም አይኖረውም። ይህን ያህል አቅም ያሳጣት ምንድነው? ሀጂ ጠየቁኝ። ከጅምሩ እስከ ፍጻሜው ነገርኳቸው። ኢያድም ርቆ የሄደበት ምክንያት፣ አሁን ዩስራ ያለችበት ሁኔታ አንድም ሳላስቀር ነገርኳቸው። ጃድ ስሜቱን መቆጣጠር አልቻለም። እንዴት የወንድሜን ስሜት መረዳት አቃተኝ? ደግሞ ስለሱ አደራ ሲለኝ እንደሚወዳት ለምን አልተረዳውም? እሱ የኔን ስሜት ተረድቶ እሱ ሁሉንም ነገር ተረድቶ ለኔ ብሎ ርቆ ሲሄድ እንዴት እኔ መረዳት አቃተኝ? ጠረጴዛውም በቦክስ ነተረው። ጃድ ተረጋጋ፣ ሁሉም የአላህ ውሳኔ ነው። ባይሆን አሁን የመጣሁት እንድትቆጭና ራስህን እንድትወቅስ ሳይሆን ኢያድን ቢያንስ በስልክ የምታገኘው ከሆነ መጥቶ ነገራቶችን እንዲያስተካክል ልትነግረው ይገባል። ዩስሪን እኔ ከነገርኩህ በላይ መተህ ብታያት ታዝንላታለህ አልኩት። ሀጂም ልክ ነው፣ ባይሆን አሁን ምን አይነት ሁኔታ ውስጥ ናት? አሁን ምንም አትልም ሀጂ፣ ግን ሆስፒታል አልጋ ይዛለች። ሐኪሙም የምትጨነቀው ነገር ካላቆመች ጭንቅላቷ ወደ በሽታ እንደሚቀየር ነግሮናል። ጭንቅላቷ ላይ የከፋ ነገር ሊያጋጥማት እንደሚችልም አበክሮናል። ስለዚህ በተቻለ መጠን ኢያድን ወደዚህ እንዲመጣ ብናደርግ፣ ካልሆነም ግን ወይ በስልክ የምናናገርበት እድል መፍጠር አለብን። እባካችሁ እህቴን ላጣት ነው ስል ጃድ ስልኩን አውጥቶ ወደ ኢያድ ይመስለኛል መደወል ጀመረ። ግን ስልኩ አይነሳም። ደጋግሞ ቢደውልም አይነሳም። በቃ ተው ሳይደውላል። አሁን የተኛችበት ሆስፒታል ሄደን ልንዘይራት ይገባል አሉ ሀጂ። ጃድ በሐሳባቸው ተስማምተን ወጣን። ሆስፒታል ደርሰን ዩስሪ ወደ ተኛችበት ክፍል አመራን። ዩስሪና ቴቴ እያወሩ ነበር። አሰላሙ አለይኩም ወራህመቱላህ ብዬ ወደ ውስጥ ገባው። ሁለቱም በአንድነት መለሱ። እንግዳ ወደ ውስጥ ለመግባት ፈቃዳቸውን ይጠይቃል ስል ዩስሪ ግራ እየተጋባች ትመስላለች። እቴቴ ግን ስለነገርኳት ብዙም ሳይገርማት ይግቡ ችግር የለውም አለች እና ሀጂም ወደ ውስጥ ገቡ። ዩስሪ በአንዴ ፊቷ ተቀያየረ። እንባዋ ከየት መጣ ሳይባል በአንዴ እንደ ጅረት ወረደ። ኢያድን ያሳጣት ጃድ እንደሆነ ነው የምታስበው። እኛ ሰዎች ስንባል ሁሉንም ማድረግ አላህ እንደሆነ የምናምነው በደስታ ጊዜና የምፈልገው ሲሆንልን ጊዜ ብቻ ነው። በሐዘንና የምፈልገውን ስናጣ ግን የአላህ አድራጊነትን እንዘነጋለን። ግን ለምን በሁሉም ለማግኘትም በማጣትም በደስታም በሐዘንም የአላህን አድራጊነት መዘንጋት አይኖርብንም። የሰው ልጅ ምንም የማድረግ ኃይልም ቅዋም የለውም ከአላህ በቀር። ይህንን ልናስተነትንና ልንገነዘብ ይገባል። ለማንኛውም ዩስሪንም የአላህ አድራጊነትን ረስታ ይህ ሁሉ የተፈጠረው በጃድ ምክንያት እንደሆነ ታስባለች። ለዛም ስታዩ ትናደዳለች። የድሮውን ትዝቷን ቀሰቀሰባት። አቅጣጫዋን ቀይራ ፊቷን ወደ ግድግዳው አዞረች። ጃድ ሁኔታው ስለገባው ዩስሪ
በአላህ አውፉ በይኝ። ወላሂ እኔ አውቄው የተፈጠረ ነገር አንድም የለም። ሁሉም የአላህ ቀዳ ነው። አሁንም ቢሆን አልረፈደም። ሁሉም ነገር በአላህ ፍቃድ ይስተካከላል። መልስ አልሰጠችውም። ሀጂም ቀጠል አድርገው የኔ ልጅ ለምን እንደዚህ ትሆኛለሽ? ሁሉም ነገር ባንቺ አልተጀመረም። መውደድም መወደድም ከአላህ ነው። ደግሞ ሁልጊዜም ማስታወስ ያለብሽ አንቺ ስላቀድሽና ስላሰብሽ ሳይሆን የሚሆነው አላህ የቀደረው ነው። አሁን ሁላችንም እውነቱን አውቀናል። በተቻለን መጠን በአላህ እገዛ ሁሉም ይስተካከላል። ግን እስከዛው ራስሽን ማጠንከር አለብሽ። ለምን ለባሪያው ብለሽ ፈጣሪሽን ታስቆጫለሽ? ለምን? ቢያንስ ኢያድ ሁሉንም መሸከም አቅቶት ከዚህ ባይሄድ ኖሮ ሁሉም ነገር ግልጽ አይመጣም ነበር። አላህ ሁሉንም የሚያደርገው ለኸይር ነው አይደለም እንዴ? ሶስታችንን አዩ። እኛም አንገታችንን ወደ ላይና ወደ ታች በመነቅነቅ አረጋግጥንላቸው። ዩስሪ ግን ፊቷን አዙራ ከማልቀስ ውጪ የመለሰችው ነገር የለም። እና ሀጂም ያለችበትን ሁኔታ ስላወቁ ያን ያህል ሊያስጨንቋት አልፈለጉም። ከኛ ጋር ትንሽ ተጫወታለች ወጡ። ቀናትን ወልደው ዩስሪ ከሆስፒታል ወጣች። ሳምንት ሆናት። የሀጂ ምክር ትንሽ ሳይለውጣት አይቀርም። ግን ለምን እውነትም ለምን የአላህ ውሳኔ መቀበል አቃተኝ? ለምን ጠንካራ መሆን አቃተኝ? ኢያድም ቢሆን ርቆ የሄደው ለኔ ስላልተፈጠረ ይሆናል የምትደጋግመው እረፍት ነገር ነበር። ወላሂ ያለ ዩስሪ ቤቱ በጣም በርዷል፣ ይቀዝቅዟልም። ቤት ሲቀዘቅዝ በቡናው በእሳት ይሞቃል። ይሄ ግን ማገዱ ቢቀጣጠል የማይሞቅ ቅዝቃዜ ነው። ዩስሪ አሁን ላይ መንቀሳቀስ ጀምራለች። ምግብም በትንሹም ቢሆን መመገብ ጀምራለች። ብቻ አልሐምዱሊላህ። ዩስሪ ዛሬ ብቻዋን ፀሐይ እየሞቀች ነበር። ከቴቴ ጋር ስራችንን ሰርተን ከጨረስን በኋላ ሄጄ አጠገቧ ተቀመጥኩኝ። አስሚዬ አለችኝ። ወይ እኔ እኮ አላህን አሳዝኘዋለሁ። እንደዛ እያልሽ መጸጸት ሳይሆን አስከፍቼዋለሁ ብለሽ የምታስቢ ከሆነ ያስከፋሽበትን ጥፋት ለመካስ ሞክሪ። ሁሌም ተውበት አድርጊ። አላህ ተመላሽ ባሮችን ይወዳልና። እኔም እኮ የምልሽ ይሄንን ነው። ጃድም በእኔ እንዲጎዳ አልፈልግም። ምናልባት ጃድ ከሆነ ስለኔ ተፈጠረው የጌቴን ምርጫ መጋራት ስለማልፈልግ የጃድን ጥያቄ መቀበል ፈልጋለሁ። ከቻልሽ ሽማግሌዎቹን እንዲልክ ንገሪው። ዩስሪ እውነትሽን ነው? አዎ በቃ ከዚህ በላይ ራሴን መጉዳት ጌቴን ማሰዘን አልፈልግም። ዩስሪ አስሚ የምትወጂኝ ከሆነ ይህን ብቻ አድርጊልኝ። ውሳኔዋ ከልብ የመነጨ አይደለም። የምትለውን የትዳር ህይወት ገብታበት ደስተኛ የምትሆንም እንደማይመስላት የታወቃት ትመስላለች። ግን የሷ መውደድ የሚገልጽልኝ ይህን ማድረግ ከሆነ አድርግላታለሁ። እሺ ዩስሪ ግን በደንብ አስቢበት ነው የወሰንኩት። የመጨረሻ ውሳኔው መሆኑን ተቀበልኳት። በተነጋገርነው መሰረት ዛሬ ሽማግሌዎች ልጃችሁን ለልጃችን ብለው እነ ቴቴ ቤት ይመጣሉ። ቤቱን በጊዜ ፏ አድርገነዋል። ዩስሪ ከዓይኖቹ የእንባ ዘለሎች ብቅ እልም ይላሉ። በውሳኔዋ ደስተኛ አይደለችም፣ ግን ደግሞ በውሳኔዋ ጸንታለች። እኔም አጠገቧ ሆኜ አባሽራታለሁ። በዚህ ሁኔታ ሽማግሌዎች መጡ። ሁሉም ያለቀለት ጉዳይ ስለነበር ቀጠሮ መያያዝ አልፈለገም። መጀመሪያ ሴቷ ስለሆነች ተስማምታ መፈረም ያለባት የኒካህ ወረቀት ወደ ዩስሪ ጋር መጣ። ዩስሪ እዚህ ላይ አልቻለችም። እጇ ይንቀጠቀጣል፣ እንባዋ እንደ ጅረት ይፈሳል። ዩስሪ መጠንከር አለብሽ፣ አንዴ ወስነሻል። በቻልኩት መጠን አጠናክራታለሁ። እንደምንም ብላ የተጻፈውን ሳታነብ መፈረም ያለባትን ፊርማ ወረቀቱን ከራሷ አርቃ ወረወረችው። እኔም ወረቀቱን አንስቼ አቀበልኳቸው። የሁለቱ ኒካህ አልቆ ሽማግሌዎች ወጡ። ዩስሪ ግን ከዛም በኋላ መረጋጋት አልቻለችም። ማልቀስ፣ መነፋረቅ ሆኗል ስራዋ። ብናባብላትም ብንመክራትም ልትሰማን አልቻለችም። የድሮውን ዝምታው ተመለሰ። በመከራ የተወሰነ ቃላት የሚያወጡ አንደበቶቿ ተዘግተዋል። ዝም ድጋሜ ብር የመሰለን ጨለማ መልሶ ጨልሟል። ኦፍ ምን አይነት ፈተና ነው! ብቻ በአላህ ፍቃድ ህይወት ይቀጥላል።
ዩስሪ ሰርግ አልፈልግም ብትልም እኛ ግን አልሰማናትም። ነጃድ ቤት 2 ሰርግ ነው። ሰብሪንም ከዩስሪ እኩል ነው የምታገባው። የሰርጉ ሽርጉድ ተጀምሯል። ዩስሪ ከመጀመሪያ የበለጠ ነፍራቃ ብትሆንም በሰርጓ ቀን የተዋበች መሆን ስላለባት እየወሰድኩ እስቲ ማስገባታለሁ። እንባ ያበላሸው ፊቷ በመጠኑም ቢሆን የተስተካከለ ነው። ሰርጉ እሁድ ሆኖ አሁን ያለነው ቅዳሜ ላይ ነው። ቬሎ ቀድሞ በሙሽራው ተመርጦ ስለነበር ሄዶ ማምጣት ብቻ ነበር። ዩስሪና ሰብሪን አንድ አይነት ሂና ማሳል ስለፈለጉ ከሰብሪን ጋር ተቀጣጥረው ወደሚሰሉበት ቤት ወሰድኳቸው። የሄድነው በሙሽራው መኪና ማለት የግል መኪና ነው። የነ ሰብሪን ያጎት ልጅ ነው ሾፈረው። ስንጨርስ እንድንደውልለት ነግሮን ተመለሰ። እኔም ከነሱ ቀድሜ ተሳልኩና እነሱ እስኪጨርሱ ቬሎን የሚዜዎቹን ልብስ አመጣው። ሁለቱም ተስለው ከጨረሱ በኋላ ወደ የቤታችን ተመለስን። የዩስሪ ሀዘን ቤት ለቅሶ ቤት ቢያስመስልብንም የዩስሪ ጓደኞች የኔ ጓደኞች ቤቱን አሞቀውታል። እሷ ግን ብቻ ያም ሆነ ይህ ቅዳሜው አልፎ እሁድ ደረሰ። ሁሉም ለበሰ፣ ሁሉም ተደሰተ። እቴቴ በየሰዓቱ እየመጣች የዩስሪን ሁኔታ አይታ ትመለሳለች። ድብ ይመታል፣ የደስታን ጉርጉሮ ከሁለቱም ሰርገኛ ይመጣል። ለሙሽሪት አይኖች የማይቋረጥ ድምጽ የሌለው እንባ ይፈሳል። በአካል እኛ ጋር ብትሆንም ልቧ ግን ኢያድ ጋር ነው። አይ ዱንያ፣ ሁሉም ነገር ተቃራኒ ያለው። ሀዘን ስላለ ደስታ፣ ሞት ስላለ ህይወት፣ ማግኘት ስላለ ማጣት፣ መሳቅ ስላለ ማልቀስ፣ ዝና ስላለ ውርደት፣ ወንድ ስላለ ሴት፣ ብቻ ሁሉም ነገር ተቃራኒ ነው። ተመልከቱ እንግዲህ በአንድ ቤት ውስጥ 2 ስሜት። ሰርገኞቹ ደስታ ሲሰማቸው፣ ሙሽሪቷ ግን ሀዘን ላይ ናት። የሚገርማችሁ ጃድና ኢያድ ራሱ መንታ ይሆኑ እንጂ በጣም ነው የሚለያዩት። የተለየ መልክ አላቸው። እያለ ከሰከንዶች ደቂቃዎች፣ ከደቂቃዎች ሰዓቶች ወልደው ሙሽራው የሚመጣበት ሰዓት ደረሰ። ሰፈሩ በክላክስ ሞቀ፣ ደመቀ። የሙሽሪት ልብ ከክላክሱ እኩል መታ። እንባዋም ያለ የሌላ ኃይሉን አሰባስቦ እያፈሰሰ ነው። ዩስሪ ሁሉም ነገር የአላህ ቀደር ነው አውቃለሁ፣ ግን አልቻልኩም። ሰዓቱ ሲደርስ ፈራው፣ ከበደኛ። አስሚ ማን ያውቃል የምትደሰችበት ቢሆንስ? አላውቅም። ልብ የሚመታው ለሌላ ሰው ነው፣ የማገባው ደግሞ የሌላ ሰው ነው። እንዴት ደስተኛ መሆን እችላለሁ? የአላህ ስራ ድንቅ ነው፣ የፈለገውን ማድረግ ይችላል። አስሚ ይህ ሁሉ እኔን ለማጽናናት እንጂ እንደማይሆን አንቺም ታውቂያለሽ። ግን ብቻ ዝም ብለሽ ዱአ አድርጊልኝ። የምደሰትበት ባይሆን እንኳን ለማገባው ሰው ደስታ የሚፈጥር ሐቁን የሚጠብቅ ሴት እንደሆን ዱአ አድርጊልኝ። እሺ የኔ ልዩ፣ አንቺም ጠንካራ ሁኚልኝ። ደስታ ባይሰማትም ግን እንባዋ ቆሟል። ሙሽራው መጥቶ ምሳ ከተበላ በኋላ ሴቶች እኛ ካለንበት ክፍል እንዲወጡ ተደረገ። ዩስሪና እኔ ስንቀር ሁሉም ወጡ። እቴቴ ሙሽራው ከመግባቱ በፊት ቀድማ ገባች። ዩስሪ ቴቴን ስታይ ቆሞ የነበረውን እንባዋ መልሶ አገረሸ። እቴቴም አልቻለችም። ተቃቅፎ ተላቀሱ። እኔም አብሬያቸው አለቀስኩ። ተላቅሰን ባይወጣልንም ሙሽራው ሊገባ እንደሆነ ራሳችንን ተቆጣጠርን። ሙሽራው ወደ ውስጥ ገባ። ዩስሪ አንገቷን ወደ መሬት አቀረቀረች። ሙሽራውን በርከክ ብሎ የኔ ልዩ፣ የኔ እብድ ድልባቢስት ቀና በይ። ዩስሪን ባለማመን በንፋስ ፍጥነት ቀና አለች። ፊት ለፊቷ ያለው ጃድ ሳይሆን ልቧ የሚመታለት ኢያድ ነበር። ዩስሪ አላመነችም። የሆነ ቅዠት ውስጥ ያለች ነገር መሰላት። ከተቀመጠችበት ተነስታ ወደ ኋላ ሸሸች። እቴት እየቀዠሽ አይደለም፣ ህልም አይደለም፣ እውነት ነው በይ ብላ እናቷ ላይ ተወሸቀች። ሁሉም አልቻለም፣ ያለቅሳል። የኔ ዩስሪ፣ አንቺ የምትወጂው እሱም የሚወድሽ በአላህ ፍቃድ የዱንያ ብቻ ሳይሆን የአኺራ ባልሽ የሚሆነው ኢያድ ነው ሊወስድሽ የመጣው። ቅዠት ሳይሆን እውነት ነው። ዩስሪ ከእናቷ አቅፍ ወጣችና ወደ እኔ ተመለሰች። እኔም ቆሜ እሷን ማየት ስላልቻልኩ ሄጄ ተጠመጠብኩባት። ለረጅም ሰዓታት ተቃቅፈን ተላቀስን። ኢያድ እንደመንበርከክ ነበር። እሷም ወደሱ ሄዳ ቬሎዋን ሰብሰብ አድርጋ ተንበረከከችና ፊቱን ዳበሰችው።
አንተ ዱዝ ሞቼብህ ቢሆንስ ኖሮ ለምን እንደዚህ አይነት ቀልድ ትቀልዳለህ? የኔ እብድ ሁሉም ሰው ደስተኛ የሚሆን መስሎኝ ነው። ወላሂ እኔ ጋር ያለው ስሜት አንቺ ጋርም አለ ብዬ ለማሰብ ከበደኝ። ግን አላህ አንቺን ለኔ እኔን ደግሞ ለአንቺ ስላለን ሁለታችንም በነፍስያ ግፊያ የተለያዩ ውሳኔዎች ብንወስንም እሱ ግን አንድ አደረገን። ወደ ራሷ ስባው አቀፈችው። ሁለት የሚዋደዱ ጥንዶች እኔና ቴቴም ተቃቀፈን። ህይወት እንዲህ ናት። ማጣት ማግኘት ብቻ ሁሉም አልፎ ከኢያድ ጋር ጎጆ ቀልሰናል። የሚያምር የተዋበ የደመቀ ህይወት አለኝ አልሐምዱሊላህ። ጃድና አስሚም የራሳቸውን ህይወት ሊጀምሩ ሳምንታት ነው የቀራቸው። ብቻ ያ ሁሉ አልፎ የደስታ ህይወት ጀምረናል። አንቺ እብድ ምን ላርጋህ አንተ ዱስ? ቸኮሌት ሳያመጣልኝ መጥቶ አኩርፌያለሁ። በቃ ረስቼው ነው አልኩሽ። እና ምን ይሁን ዩስሪ አታናግረኝ ነው ደግሞ ካንተ ብሶ ልታስፈራራኝ ነው? ፊቴን አዙሬ ተመቻችቼ ተቀመጥኩ። ወደ ውጭ ሲወጣም ተመልሶ ሲመጣም ሳላየው አንድ ጆግ ውሃ ለበሰኝ። ዋይ በድንጋጤ ጮህ። ወላሂ አልለቀህም። ግማሽ ባልዲ ውሃ ይዤ ግቢ ውስጥ መሮራት ጀመርን። አንተ ዱዝ ቁም፣ ይኸው ያዋጣሃል። ሲደክመኝ ነበር ያልኩት፣ ክልይዘው አልቻልኩም። በመጨረሻም የተውኩት መስዬ ካረሳሳሁት በኋላ ውጪ በረንዳ ላይ እንደተቀመጠ አንድ ባልዲ ውሃ ለበስኩት። በቃ ሁለት እብዶች ተገናኘን። በቃ ህይወታችን ሁሉ ነፃነት የተሞላበት እብደት ሆኗል። አልሐምዱሊላህ ተፈጸመ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።